ክርስትና ማለት ራሱ የክርስቶስን ትንሣኤ መስበክ ነው። ስለ እነዚህ ነገሮች ስለ ፍርድ ማውራት፣ ስለ ዘላለማዊ ህይወት ማውራት፣ ስለ መጨረሻ ማውራት እንዴት ነው በእርሱ ለማመን ያልፈቀዱትን ሰዎች እንኳን በክርስቶስ ለማመን ያልፈቀዱትን ሰዎች እንኳን እናንተ የገሊላ ሰዎች ወይ በዚህ ቆማችሁ ምን ታደርጋላችሁ? ይሄ እንደዚህ ሲወጣ ያያችሁት ክርስቶስ እንደዚሁ ደግሞ ይመጣል። የእግዚአብሔር መንግስት በምላት የሚገለጥበት ነው። ያኔ ንጉሱም ክርስቶስ በአማናዊ ክብሩ የሚገለጥበት ነው። ያንን ስንል ግን አሁን የእግዚአብሔር መንግስት አልተገለጠችም፣ አሁን በአማናዊ ክብሩ ክርስቶስ አልተገለጠም ማለታችን አይደለም። አንድ የእግዚአብሔር ፍቅር ነው። ያ ፍቅር ግን ክፋት ላደረጉና መልካም ላደረጉ ሰዎች የሚኖረው እንተናል እነሱ እንደሚኖሩበት ስቴት ይሆናል ማለት ነው። ፍጹም አምላክ ፍጹም ሰው ነው ክርስቶስ። ክርስቶስን መምሰል ወደ ፍጹም ሰውነት ያሳድገናል ማለት ነው። በቃል ያልነበሩትን ወደ መኖር ያመጣ እርሱ ቀድሞ የተፈጠረውን ወደ መኖር መልሶ ማምጣት እንዴት አይችልም ይላል። የክርስቶስ ስጋዌው ያደረጋቸው ነገሮች በሙሉ they are not irrational ግን ከኛ ራሽናሊቲ ግን በላይ ናቸው። ለምን ብዙ ኦፒኒየን ያለው ለዛ ማለት ገነትና ሲኦል ወይ መንግስተ ሰማያትና ገሃነም ስቴት ኦፍ ቢንግ ናቸው ብዬን የልከራከር ኩነታ ይሄለውና ነው። ጤና ይስጥልኝ እንደምን አላችሁ? ይሄ በኤማውስ ሚዲያ እየተዘጋጀ የሚቀርብላችሁ በእንተ ወንጌል የተሰኘ መርሃ ግብራችን ነው። በዚህ መርሃ ግብራችን እንደምታውቁት በመጽሐፍ ቅዱስ ክፍላት ላይ ነገረ መለኮታዊ ማብራሪያ የምንሰጥበት መርሃ ግብራችን ነው። ዛሬ ደግሞ ማዕከል አድርገን የምንነጋገረው በዮሐንስ ወንጌል ምዕራፍ 5 ከቁጥር 28 እስከ 29 ያለው ቃል ላይ ይሆናል ማለት ነው። እንደሚከተለው አነበዋለሁ። በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታርንቁ በሚለው ቨርስ ላይ ይሆናል ማለት ነው። እንግዲህ ጭብጥ አድርገን የምንወያየው ነገረ ምጽአትን ይሆናል ማለት ነው። የዛሬውን ውይይት ከኔ ጋር የሚያደርገው ኤልያስ ገብረስላሴ ነው። ኤላ እንደምን አለ? አለ እግዚአብሔር ይመስገን። አሜን እግዚአብሔር ይመስገን። ይሄንን ጥቅስ ለመረዳት የሚያስፈልግ አውድ ላይ ከመነጋገር ብንጀምርስ? እሺ ጥሩ ነው። ያው አጠቃላይ ታሪኩ ከላይ ጀምሮ ሲጀምር ጌታችን 38 ዓመት ሙሉ ባልጋ ላይ የነበረውን አንድ መጻጉዕ ታማሚ ሲያድነው ነው የሚጀምረውና በዛ ኃይሉን ገልጾ ማዳን የሚችል ህይወትን የሚሰጥ መሆኑን እያስረዳ ይመጣና ግን ያው የፈወሰበት ዕለት እና አልጋህንም ተሸክመ ሄድ ያለበት ዕለት የሰንበት ዕለት ስለነበር በሰንበት ለምን እንደዚህ ያረክ ብለው ያው ክስ ይዘውበት እንደመጡ ከዛ ጋር ተያይዞ ጌታ ምላሽ ሲሰጥ ክርስቶስ ህይወትን የሚሰጥ መሆኑን በታምራቱ አሳይቶ እንደዚሁም ደግሞ ፈራጅ መሆኑን ፍርድን ከእግዚአብሔር አብ የተቀበለ መሆኑን ግልጽ እያደረገ የሚሄድበት ነው። ስለዚህ የመጀመሪያው አውድ ሶስት መሰረታዊ ነገሮችን አይቼበታለሁ አጠቃላይ ጥቅሱ ላይና ምዕራፉ ላይ አጠቃላይ። የመጀመሪያው ክርስቶስ ህይወትን የሚሰጥ መሆኑን የታየበት ያሳየበት ነው። ላይ በታምራቱም ተገልጿል። በኋላም ላይ ወልድም ለሚወደው ህይወትን ይሰጣል ብሎ ልክ አብ ህይወትን እንደሚሰጥ እንደዚሁ የተነገረበት ነው። ስለዚህ ያ ተነስቷል። ሌላው የእግዚአብሔር ልጅ መሆኑና ከአብ ጋር እኩል መሆኑ ተብራርቶበታል። ራሱን የእግዚአብሔር ልጅ እያለ ይጠራል። የእግዚአብሔር ልጅ ድምጹን ኃጢአተኞች ሙታን የሚሰሙበት ነው። ያ ሙታን የሚለው እዚህ ጋር በመንፈሳዊ ሞት የሞቱትን ነው። በኃጢአት ህይወት የሚኖሩ ከእግዚአብሔር ተለይተው የሚኖሩትን ነውና በሙታን ድምጹን የሚሰሙበት ጊዜ ይመጣል። ያም አሁን ነው። የሰሙትን በህይወት ይኖራሉ ይልና ድምጹን የሚሰሙት ህይወትን እንደሚያገኙ ህይወት እንደሚሰጥ አሁንም መልሶ ያጠናክረዋል። እንደገና ደግሞ የእግዚአብሔር ልጅ መሆኑን በዚህም ደግሞ ያው የእግዚአብሔር ልጅ እግዚአብሔር ነው። እነሱ ራሱ ያንን አንደርስታንድ አድርገውታል። ሲከሱትም የነበረው ሊገሉት ይፈልጉት የነበረውን ሲናገር ሰንበትን ስለመሻሩ ብቻ ሳይሆን የእግዚአብሔር ልጅ ነኝ ብሎ ራሱን ከእግዚአብሔር ጋር እኩል ስለማድረጉ ነው ብለዋልና ያም የተነገረበት ነው። ያው ስለ ኩነት በቤተክርስቲያን የሚሰጠው ትምህርት ይታወቃል። በአብ ልብነት የታሰበው ነው እሱ በወልድ ቃልነት የሚነገረውና ከአብ ምሰማውን ነው የምናገረው እያለ ያንን ሚስጥረ ሥላሴ ላይ ያለውን ትምህርት በደንብ ግልጽ አድርጎ የተናገረበት ነውና የመጨረሻው ሶስተኛው አይሁድ እንደተለመደው ያን ይሄን ሁሉም ሰምተው እንዳልተቀበሉት የታየበት ነውና ስራው ራሱ ቀደም ያው በኋላም ላይ እናነሳዋለን ዮሐንስ አፈወርቅም እንደሚል
ስራው በራሱ የእሱን ማንነት ግልጽ እንዲያደርግ ስራውን አይተው ጀጅ እንዲያደርጉት ክርስቶስ እድሉን አመቻችቶ ነበር። ግን ያው እንደተለመደው አይሁድ ይህን ሁሉ ነገር ቢያዩም እንዳልተቀበሉት የተነገረበት ነውና አውዱን አጠቃላይ በእነዚህ በሶስቱ ክርስቶስ ሕይወትን ቢሰጥና ፈራጅ መሆኑ የተነገረበት የእግዚአብሔር ልጅ መሆኑና ከእሱ ጋር እኩል መሆኑን ግልጽ ያደረገበት እንደውም በደንብ በግልጽ ነው። እዚህ ጋር ክርስቶስ በቃ መለኮታዊነቱን እግዚአብሔር መሆኑን በግልጽ ነው በማያሻማ መንገድ ነው እየነገራቸው ያለውና ይሄ ሁሉ ሆኖ ግን አይሁድ እንዳልተቀበሉት የታየበት ይመስለኛል። መልካም ይላ ያው የነሱንም የህሊና ጥመት ማዕከል ያደረገ ክፍልም ስለሆነ አሁን ስንነጋገር ለምን አሁን ቅድም ማንተ አንስታል ቅዱስ ዮሐንስ አፈወርቅም ይሄንን እንደ አርጊመንት አድርገው ሊነግራቸው የፈለገበት ምክንያት አለው። ይሄንን እውነት አለማወቃቸው ሳይሆን የነበረ የህሊና ጥመት ስላለ እኔ የእግዚአብሔር ልጅ የሆነ ከእግዚአብሔር ጋር እኩል መሆኑን ሳያውቁ የቀሩ ሆኖ አይደለም፣ ግን ያንን የህሊና ጥመታቸውን በአርጊመንት ራሱ ሊያቀናላቸው ይፈልግ ነበር ይላል ቅዱስ ዮሐንስ አፈወርቅና ይህንን ለአይሁዳውያን እየተሰጠ ያለውን መልስ ማዕከል ያደረገ ንግግር መሆኑን ማንሳት ያስፈልጋል ብዬ አስባለሁ። ስለዚህ ስለ አውዱ ባጭሩ ይሄንን ካልን ወደ ሁለተኛ ጥያቄ እንሂድ። ሁለተኛ ጥያቄ የሚሆነው ያው ነገረ ምጽአት በቤተክርስቲያን እንዴት ይታያል የሚለው ነው። እንግዲህ አብረን ስናነቡ የነበረ ለዚሁ ዝግጅት ስናነብ የነበረው መጣጥፍ ነበረ በፓትሪስቲክ ኤጅ እና ኤስካቶሎጂ የሚል ማለት ነው የፋዘር ጆርጅ ፍሎሮቭስኪ እና እዛ ላይ እሳቸው የሚያነሱት ነገር አለ። ትራዲሽናሊ የመጨረሻ ነገር የፎር ላስቲንግስ የሚባሉ ነገሮች አሉ። እነዚህ አራቱ የመጀመሪያው ሞት ነው፣ ሁለተኛው ፍርድ ነው ጀጅመንት፣ ሶስተኛው መንግስተ ሰማያትና ሲኦል ማለት ነው። ከዛ ደግሞ ለሰው ልጆች ደግሞ የመጨረሻ ነገር ነው ደግሞ የሚባል አለ በተለየ ሁኔታ ብለው የሚያነሱት አለ። የመጀመሪያው ይሄ የመጨረሻው እለት ወይም ደግሞ ነገረ ምጽአት እለተ ምጽአት የምንለው ነው። ሁለተኛው የስጋ መነሳት ያው በእኛም ያው ትንሣኤ ዘጉባኤ የምንለው ማለት ነው። ከዚያ ፋይናል ጀጅመንት ነው የመጨረሻው ፍርድ። ከዛ ደግሞ የዓለም መፈጸም መጠቅለል ኤንድ ኦፍ ዘ ወርልድ የምንለው ነው ይላሉ። ከዚህ ውስጥ አንድ ሌላ ሜጀር አይተም ማውጣት አለብን ዘላስት አዳም የሚባለውን ይላሉ። እርሱም ክርስቶስ ነው የመጨረሻው አዳም የተባለው ይላሉና ነገረ ምጽአትና ቤተክርስቲያን ይገናኛሉ ስንል እዛው እሳቸው የሚያነሱት አንድ ነገር ቤተክርስቲያን ኤስካቶሎጂካል ኮሚኒቲ ናት ወይም ደግሞ የክርስቶስ ምጽአት ህብረት ናት፣ የክርስቶስ የመምጣቱ ህብረት ናት ይላሉ። ስለዚህ የክርስቶስ የመምጣቱ ህብረት ናት ማለትና ነገረ ምጽአትና ቤተክርስቲያን ወይም ቤተክርስቲያን በነገረ ምጽአት ስንል ምን ማለታችን ነው? ስለዚህ ነገረ ምጽአትና ነገረ ቤተክርስቲያን እንዴት ነው የሚለውን ክርስቶስን ማዕከል አድርገን እስቲ እንመልከተው። የለም በጣም ጥሩ ሀሳብ ነው። አሁን የሚያነሳው የፍሎሮቭስኪም ነገሩን ጠቅልል አድርጎ በእነዚህ በአራቱ በከፈላቸው ነገሮች ያሳየበት ሁኔታ በጣም ደስ የሚል ነው። ክርስትና ላይ አጠቃላይ ያው ነገረ ምጽአት የክርስትና ትምህርት ማዕከል ነው ማለት እንችላለን። ይህንን በደንብ ማብራራት እንድንችል ቅድም አንተም እንዳልከው ከላስት አዳም እንነሳ ከኢየሱስ ክርስቶስ። ያው ክርስቶስ ሞትን ድል አድርጎ ተነስቷል። ክርስትና ማለት ራሱ የክርስቶስን ትንሣኤ መስበክ ነው። ሞትህን በቅዳሴያችን ዘውትር እንናገራለን፣ ትንሣኤህንም እንደዚሁ እንመሰክራለን፣ እንናገራለን፣ እርገትህን እናምናለን፣ ዳግም መምጻትህንም እንደዚሁ በእምነት እንጠብቃለን። አሁን የመጠበቅ ጉዳይ ነው። ክርስቶስ ሞትን ድል አድርጎ ተነስቷል። ክርስቶስ ሞትን ድል አድርጎ ባይነሳ ያው ክርስትናም የለም። ቅዱስ ጳውሎስ እንደሚለው ስብከታችንም ከንቱ ነው፣ ክርስትናም ሃይማኖቱም ከንቱ ነው፣ ምንም ትርጉምም አይኖረው። ስለዚህ ክርስትና ማለት ራሱ የክርስቶስ መነሳት ማለት ነው። ግን ያ መነሳት የብቻው መነሳት ግን አይደለም። እሱ በኩር ሆኖ ሌሎቻችንን ሊያነሳን የተነሳው ትንሣኤ ነው። ይሄንን እንደውም ሲያነሳ እዛው ላይ ምንን ያነሳል? ለምሳሌ እግዚአብሔር ወልድ የሰው ልጆችን ለማዳን አካላዊ ቃል ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነበት ምስጢር የብቻው ነው። በቃ እሱ ብቻ የሚያደርገው ለዘላለም የሆነ ነው። እንደገና የሰው ልጆችን ለማዳን የሰራው ስራ
በመስቀል ላይ ፍጻሜውን ያገኘው ያ ስራ ፋይናል ቪክትሪ ነው፣ የመጨረሻ ድል ነው። እሱም የብቻው ስራው ነው። በጥምቀት ብንዋሃደው ሞትን ድል አድርጎ የተነሳው ሞት ግን እሱ በኩር ነው፣ ሁላችንም የምንነሳው ነውና ሁላችንም የምንጠብቀው ነው። ክርስትና ማለት ራሱ ያንን መጠበቅ ነው። ለማርታም ሲነግራት ህይወትና ትንሣኤና ህይወት እኔ ነኝ። ስለዚህ ህይወትን ከሆነ አሁን አጥተነው የነበረውን ያንን ህይወት በክርስቶስ ያገኘነውን ህይወት እና ትንሣኤ ከሆነ ክርስትና ላይ የምንሰብከው አጠቃላይ ክርስትና ማለት በቃ ያንን መጠበቅ ነው። ያንን አንቲሲፔት ማድረግ፣ ያንን ኤክስፔክት ማድረግ ነው፣ መጠበቅ ነውና እዚህ ክርስቶስ የተነሳትን ያችን ትንሣኤ እሱ በኩር ነው የተነሳውን ትንሣኤ መነሳትን መጠበቅ ነው ክርስትና፣ ሌላ ነገር አይደለም። ክርስቶስ ባይነሳ ክርስትናችን ከንቱ ነው ያለው ለዚህ ነው። ስለዚህ ነገረ ምጽአት ወይም ደግሞ ነገረ ትንሣኤ፣ ሚስጥረ ትንሣኤ አጠቃላይ የቤተ ክርስቲያናችን ትምህርት፣ የክርስትና ትምህርት አጠቃላይ ማዕከል ነው የምንልበት ምክንያት ይሄ ነው። ምክንያቱም ክርስትና ማለት ትንሣኤን ተስፋ ማድረግ ማለት ነው። ዘወትርም በጸሎት ሃይማኖታችን እንደምንናገር የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ህይወት እንላለን። ሁለት ነገር ነው ተስፋ የምናደርገው። የሙታንን መነሳት ተስፋ እናደርጋለን፣ ሙታን ይነሳሉ። ሙታን የሚነሱት ግን ክርስቶስ ስለተነሳ ነው። ስለዚህ ማዕከሉ እሱ ነው፣ ሴንተሩም እሱ ነው። ከዛ የሚመጣ ህይወት ደግሞ አለ። ከዛ በኋላ ከተነሳም በኋላ የምንጠብቀው ህይወት ደግሞ አለ እና እነዚህን ሁለቱን ተስፋ ነው የምናደርገው እና ክርስትና ተስፋ ነው። ተስፋ የምናደርገው ምንድን ነው? የምንጠብቀው ባል አንድን ሰው ክርስቲያን ስናደርገው ስንሰብከው ያንን ተስፋ ነው የምንነግረው። ወደፊት ህይወት መኖሩን ከሞት መነሳት መኖሩን ነው የምንሰብከው እና የክርስትና አጠቃላይ መሰረቱ ነገረ ምጽአት ነው ብንል ትክክለኛ አገላለጽ ይመስለኛል። አሁን በቤተክርስቲያን ያሉ ትምህርቶች በሙሉ እንደሚታወቀው የሚመሩን ዳይሬክት የሚያደርጉን ወደ ክርስቶስ ነው፣ ከእሱ ጋር ወደሚኖር ህብረት ነው የሚያደርሱን። በቤተክርስቲያን ያለ የነገረ መለኮት ትምህርት በሙሉ መዳረሻው ወይም ደግሞ መጨረሻው መጠቅለያው ፍጻሜው ነገረ ምጽአት ነው ወይም ደግሞ ኤስካቶሎጂው ነው። ሚስጥረ ስላሴ ብንል አሁን በአማደ ምስጢራትም ላይ ከአምስቱ መጨረሻኛው ሚስጥረ ትንሣኤ ሙታን ነው፣ ስለ ነገረ ምጽአት የሚያወራው ክፍል ማለት ነው። እዚህ ሚስጥረ ስላሴ ብለን ሚስጥረ ስላሴን አስተምረን አብራርተን ከዛ በኋላ ግን ያው የፍጥረት ማዕከል የሆነውን የሰው ልጅ ሚስጥረ ስላሴ ላይ ስላሴ እንዴት ባለ መንገድ እንደፈጠሩት፣ ከዛ ሰው እንዴት እንደበደለ፣ ያን የሰው ልጅ የበደለውን ሊያድን እግዚአብሔር ወልድ እንዴት ባለ መንገድ እንደተገለጠ ኢንካርኔሽኑን፣ ስለዚህ ሚስጥረ ስጋዌ፣ ከዛ በኋላ ደግሞ በጥምቀት ከሞቱ ጋር እንዴት መዋሃድ እንዳለብን ሚስጥረ ጥምቀት፣ ከዛ ስጋውን እየበላን ደሙን እየጠጣ የምንኖርበት ሚስጥረ ቁርባን ብለን መጨረሻ ላይ እንዲህ ባለ ህይወት የተኖረው ነገር በሙሉ ይሄ ድነታችን ታሪክ ሁሉ ድምዳሜውን የሚያገኘው የሚጠቀለለው በሚስጥረ ትንሣኤ ሙታን ነውና ነገረ ምጽአት የሁሉ ማዕከል ያ ባይኖር ክርስቶስ ባይነሳ እና እኛም ያንን ትንሣኤ ባንጠብቅ ክርስትና የሚባል ነገርም የለምና የክርስትና ማዕከሉም ራሱ ይሄ ነውና በዚህ ነገረ ምጽአትን ማዕከል ነው ብለን መረዳት መተርጎም እንችላለን ብዬ አስባለሁ። መልካም ይላ እዚህ ላይ ቅዱስ ዮሐንስ አፈወርቅ የሚያነሳው ነገር አለ። መጀመሪያም ላይ ጥያቄውን እንዳነሳውልህ ስለ እነዚህ ነገሮች ስለ ፍርድ ማውራት፣ ስለ ዘላለማዊ ህይወት ማውራት፣ ስለ መጨረሻ ማውራት እንዴት ነው በእርሱ ለማመን ያልፈቀዱትን ሰዎች እንኳን በክርስቶስ ለማመን ያልፈቀዱትን ሰዎች እንኳን የሚስባቸው ነገር ነው። እንደ ሰው ይሄ ነገር የማያሳስበው የለም። ይሄ ዓለም ቴዎሎጂካሊ ስፒኪንግ የት ነው መጨረሻው? ቴሎሱ ምንድን ነው? ኤንዱ ምንድን ነው? ይጠቀልላል ወይ ወይስ ምንድን ነው? የእኛስ መጨረሻ ምንድን ነው የሚለው የሆነን ሰው በመሆኑ ብቻ የሚያሳስበው ጥያቄ ስለሆነ እነዚህን ነገሮች ለማንሳት እነሱን ለማቅረብ እንደተጠቀመበት መንገድ አድርገው ያነሳዋል ቅዱስ ዮሐንስ አፈወርቅና ስለዚህ ነገረ ምጽአት ያው ቤተክርስቲያን ይሄ ስለሆነ ነው ማለት ነው። አሁን አንተም እንዳነሳው ማዕከል የሆነው ለዛ ነው ማለት ነው። ማዕከል ነው። እንደገናም ደግሞ የቤተክርስቲያን ህይወቷ ራሱ እሱ ነው። አሁን ቅድም ስናነሳ የነበረው ስጋዌው፣ ነገረ ድህነቱ፣ አጠቃላይ ቤተክርስቲያን ያለው ስነ ፍጥረት የምታስተምረው ትምህርት ሁሉ መጠቅለያው እዛ ጋር ነው። ለምንድን ነው ማዕከል የሆነው የሚለውን ራሱ በደንብ በሰፊውም ስለምናየው አሁን ቲሎሱን ያልከው የስነ ፍጥረት አላማው ደግሞ ሰው መጨረሻ ላይ ግብ እንዲያደርግ የታሰበውን ነገር አሁን እየኖረው ሄዶ በፍጽምና ግን መጨረሻ ላይ ገንዘብ የሚያደርገው ያኔ ነው። የስጋዌው ልክ ቅዱስ ሄሬኒዮስም እንደሚል ሪካፒቹሌሽን በክርስቶስ ሁሉ የሚጠቀለለው መጨረሻ ላይ ነው። አሁን ህይወቱን እየኖር ነው ግን መጨረሻ ላይ የሚጠቀለለው ያኔ ነው። ነገረ ድነቱም እንደዛው ሱታፊ አምላኩም ሁሉም እና ማዕከል ነው የምንልበት ምክንያት
አይ ቲንክ ቦልድሊ የሚታይ ይመስለኛል። ትክክል። ያው ማዕከል ነው ማን ነው ማዕከል የሚለውንም ደግሞ ያው በኋላ ላይ በደንብ እናነሳዋለን። እንግዲህ በዚህ መርሃ ግብር ላይ በፊትም እንደምናደርገው የመረጥነውን ጥቅስ በውስጡ የያዛቸው ሀሳቦች አሉ። መጀመሪያም ላይ ለማንበብ እንደሞከርኩት ማለት ነውና በጥቅሱ ውስጥ የሁሉ ትንሣኤ የሚል አንድ ነገር አለ። ከዛ እንደ ስራ መከፈል የሚል ነገር አለ። ማለት የትኛውም ሰው ሲያደርግ የነበረውን ነገር ኮንሲኩዌንሱን ፌስ የሚያደርግበት ማለት ነው። ከዛ ደግሞ የክርስቶስ መምጣትና ፈራጅነት ወይም ፍርድ ጀጅመንት አለ ማለት ነው። ስለዚህ እነዚህ ነገሮች ምንድን ናቸው? ወይም በዚህ ጥቅስ ውስጥ ያሉት እነዚህ ሀሳቦች ምን ነው የሚወክሉት? እንዴት ይተርጎሙ? እንዴት እንበይናቸው? እንዴት እናብራራቸው? እንዴት እንረዳቸው የሚለውን እንመልከት። የሁሉን ትንሣኤ የሚያመለክት ስለመሆኑ ቅዱስ ቄርሎስም ቅዱስ ዮሐንስ አፈወርቅም ይህንን ክፍል በተረጎሙበት ሀሳብ ላይ አንስተውታል። ስለዚህ የሁሉ ትንሣኤ ምን ማለት ነው የሚሉትን አሁን በዘረዘርናቸው ጥያቄዎች ውስጥ ለመመልከት እንሞክር። የለም ጥሩ። የጥቅሱ ላይ ያሉት አሁን ያነሳቸው 3 መሰረታዊ ሀሳቦች ናቸው በግልጽ የሚታየው። በመቃብር ያሉ ሁሉ ድምፁን የሚሰሙበት ሰዓት ይመጣል ይላል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለፍርድ ብሎ ደግሞ በስራ መከፈልን ያመጣል። ከዛ ግን ቅድም ያልከው የትንሣኤው ማዕከል ደግሞ ማን ነው የሚለውን ፈራጁ የሚመጣው ማን እንደሆነ፣ ድምፁን የሚሰሙበት ሲል ድምፁ የተባለው ማን እንደሆነ ከላይ ተነስቷል። አሁን ቅድም እንዳነሳ ነው የእግዚአብሔርን ልጅ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜው ይመጣል፣ ያም አሁን ነው ተብሏል። እና ያ የእግዚአብሔር ልጅ ነው አሁን እዚህ ጋር ድምፁ ተብሎ የተነገረው። እና ምንጠብቀው ትንሣኤያችን ወይም ትክክለኛው እስካቶን የሚጠበቀው ነገረ ምጽአት ስንል መምጣት የማን ነው ስንል የክርስቶስ መሆኑን የሚያመለክት ነው። እዛው የኒቆዲሞስ ፓርት ላይ ካስታወስክ እንደውም ያው በልጁ ያላመነ አሁን ተፈቅዶበታል ብሎ የሚገልጸው ማለት ትክክል። እዚህ እነዚህን 3ቱ ነገሮች ማንሳት ይገባል። ግን ወደዛ ከመሄዳችን በፊት አሁን ይሄ የነገረ ምጽአት ጉዳይ ያው ገና የሚመጣ ነው። ከቃሉ ራሱ ኤስካቶን the last things የመጨረሻ በኋላ የሚሆኑ ነገሮች እንደገና ነገረ ምጽአትም ስንል ገና የሚመጣ መሆኑን የምንጠብቅበት ነውና እንደዛ መሆኑ ብቻ ግን በራሱ የሆነ የማይታወቅ ኤሌመንት በውስጡ እንዲኖር ያደርገዋል። አሁን የታየና የተገለጠ የሚታወቅ ነገር አለ፣ ገና የሚጠበቅ ነገር ደግሞ አለና የሚጠበቀውን ነገር እስክንሳተፈው ድረስ በእርግጠኝነት ምን እንደሆነ ሁሉንም ነገር በግልጽ 100% ሁሉንም ነገር ልናውቀው አንችልም። የማናውቃቸው ነገሮች ይኖራሉ፣ የምናውቃቸው ነገሮች ይኖራሉና ይሄም ጉዳይ በዛ ውስጥ የሚታይ ስለሆነ የተወሰኑ ነገሮችን ወደዛ ከማለፋችን በፊት ይቻላል ምን ይታወቃል ከዚህ ጉዳይ ጋር ተያይዞ አሁን ቅዱሳት መጻሕፍት ግልጽ የሚያደርጉት እርግጠኛ ሆነ የምንናገርበት ነገር ምንድነው? ደግሞ ለስፔኩሌሽን ለቴዎሎግሜኖን ደግሞ ክፍት የሆኑ ግልጽ ያልሆኑ ነገሮች ደግሞ ምንድናቸው የሚለውን በተወሰነ አንስተን ወደዛ ብንሄድ ነገሩን እንትን እንዳይሆን ያደርጓል። ተመልካቾችም ቬግ እንዳይሆንባቸው ይሄ እንግዳ ነገር እንዳይሆን ወይም ደግሞ ግልጽ ያልሆኑ ነገሮች እንዳይኖሩ ያደርጋል ብዬ አስባለሁ። በተወሰነ መንገድ የሚታወቅና ማይታወቅ እያልን እናንሳቸው። ግልጽ የሆነው በቅዱሳት መጻሕፍትም የተነገረው የመጀመሪያው ግልጽ የሆነው ነገር የሚታወቀው ብለን እናነሳው ክርስቶስ በክብር እንደሚመጣ ነው። ያው መምጣት ስንል የምንጠብቀው እሱን ነው። ነገረ ምጽአት ስንል የእሱን መምጣት ማለታችን ነው። የምንጠብቀውም ክርስቶስን ነው። መጽሐፍም ማራናታ ጌታ ኢየሱስ ክርስቶስ ሆይ ና ብሎ እንደሚጣራ በቃ የምንጠብቀው እሱን ነው። እሱ የትንሣኤያችን በኩር ነው። እሱ የተነሳውን ትንሣኤ ነው የምንነሳው። እሱ መምጣቱ ነው ግን እንድንነሳ የሚያደርገንና የምንጠብቀው እሱ ነው። ይሄ በግልጽ ተጽፏል በሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ሐዋርያት የክርስቶስን እርገት ቆመው ሲመለከቱ 2 ነጫጭ የለበሱ ሰዎች እናንተ የገሊላ ሰዎች ወይ በዚህ ቆማችሁ ምን ታደርጋላችሁ? ይሄ እንደዚህ ሲወጣ ያያችሁት ክርስቶስ እንደዚሁ ደግሞ ይመጣል፣ እንደዚሁ አካላዊ ሆኖ እንዳደረገ እንደዚሁ አካላዊ ሆኖ ደግሞ ይመጣል ብለታና እየታየ በግልጽ ይመጣል። ይሄ ይታወቃል። የሙታን ትንሣኤ ይኖራል። ሁላችን እንነሳለን። አሁን የተነሳንበት የመጽሐፍ ቅዱስ ጥቅስም ያንን ይናገራል። ሁላችን እንነሳለን ነው የሚለው። ያንን ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 24 ላይ ቁጥር 15 ላይ የሚነሱት ጻድቃንም ኃጥአንም እንደሆኑ ይናገራል። እና ሁሉም ይነሳሉ። የሚነሱት ጻድቃንም ኃጥአንም ናቸው። ግን የምንነሳበት አሁን ይሄ የሚበሰብሰው ማይበሰብሰውን ገንዘብ ያደርጋል እያለ ቅዱስ ጳውሎስ እንደሚናገረው ሞት በማይስማማው በማይበሰብስ ማንነት ነው ኃጥኡም ጻድቁም የሚነሳው። ግን ከዛ በኋላ የሚኖረው ልዩነት ምንድን ነው? ጻድቃን እንዴት ያለ ግሎሪፋይድ ቦዲ ነው ሲባል ምንድን ነው የሚመስለው?
በጻድቃንና በኃጥአን መካከል የሚኖረው የአካላዊ ልዩነት ምንድነው? ይሄ በግልጽ የሚታወቅ ነገር አይደለም። እርግጠኛ ሆነ የምንናገርበት ነገር አይደለም። የመጨረሻ ፍርድ ይኖራል፣ ፍትህ ስላለ ፍርድ ይኖራል እናውቃለን። ግን ፍርዱ እንዴት ነው የሚሰጠው? በምን አይነት ሁኔታ ነው የሚሰጠው? የሚሰጥበት መንገድ ምንድነው የሚለው ግን በእርግጠኝነት ፍርድም ስንል ይላይ እንተነ ይሄ ያው ቫልዩ ሌድን ወርዶች አሉ አይደለ? ፍርድ ስንል የሆነ አይነት ሌጋሊስቲክ ተርም አለው። ፍርድ ማለት የሆነ በቃ እናንተ ያጠፋችሁ ወደዛ ሄዱ የመቅጣትን ነገርና ቅጣትን የሚያመጣ አይነት የፍርድ አይነት አተረጓጎም ያለው ቃል አለመሆኑንም እዚህ ጋር ማንሳት የሚያስፈልግ ይመስለኛል። አዎ ማሪስ ሀቅም እንደሚለው ፍርድ የሚለው ነገር በአብዛኛው እኛን የሚመለከት መሆኑን ጥቅሱ ማሪስ ሀቅ በደንብ ግልጽ አድርጎ ያስቀምጠዋል። ክርስቶስ በክብር ይገለጻል እና እሱን የሚወዱት ከእሱ ጋር ህብረት አንድነት ይኖራቸዋል፣ ማይኖራቸው ደግሞ ከእሱ ይለያሉ። ሴፓሬሽን እና ኮሚኒየን ነው መለየትና ከእሱ ጋር ህብረት ማድረግ ነው። ያም በቅዳሴ ማርያምም ላይ በግልጽ እንደተቀመጠው አንድ እሱ ነው ስጋና ያው ስጋ ግን ያው ስጋ ለአንዱ የሚባላ ሰዓት ነው፣ በክፋት ለሚቀበሉት የሚባላ ሰዓት ነው። እዛ በቀንነት ደግሞ ለሚቀበሉትና ጽድቅን እየተከተሉ ለሚቀበሉ ግን አንድ ሰዓት ነው። ስለዚህ ከነሱ ሁኔታና ከነሱ ስቴት ጋር የተያያዘ ነገር ነው እንጂ እንደዛ ነው። ከሰዎቹ ነው ይፈርዳል ስንል እሱ ኢምፖዝ የሚያደርገው ነገር እንዳይመስል ነውና ግን ምንድነው የሚመስለው ሁኔታው የሚለውን በግልጽ ስለማይታወቅ እሱንም በደንብ ግልጽ ማድረግ ያስፈልጋል። ያው ጊዜውና ሰዓቱ አይታወቅም። አሁን ቅድም ክርስቶስ በክብር ይመጣል ብለናል። ጊዜውና ሰዓቱ ግን አይታወቅም። ያው በቅዱሳት መጻሕፍት ተነግሯል ምልክቶቹ ምን እንደሆኑ፣ የክርስቶስ መምጣት ምልክቶች ምን እንደሆኑ ሐዋርያት ጠይቀውት አስረድቷቸዋል። ግን የትኛው ምልክት ነው ኢሚዲየትሊ ከየትኛው ምልክት በኋላ ነው ክርስቶስ የሚመጣው? ወይ አሁን የጦርነትን ወሬ ትሰማላችሁ ይላል። አሁን የጦርነትን ወሬ እየሰማን ነው። የሐሰት ነቢያት ብዙ የሐሰት ነቢያት አሉ። ግን የትኛው ነው የመጨረሻው የሚለውን በእርግጠኝነት የሚታወቅ ነገር ዝግጁ ግን እንዲያደርገን ያው ኤግዛክት ቀኑ ያልተነገረበትን ምክንያት ለኛው ጥቅም ነው። ሁልጊዜ ዝግጁ ሆነን እንድንጠብቅ ነው። ቀኑን ብናውቀው ያቺ ቀን ላይ ብቻ ዝግጅት አድርገን እንድንጠብቅ እንሆናለንና አለመነገሩም ለኛው ጥቅም ነው። ግን በእርግጠኝነት ከምልክቶቹ የትኛው የመጨረሻው እንደሆነ አይታወቅም። ቅድም እንዳልነው ፍርዱ የሚሰጥበት መንገድ አይታወቅም ብለናል። የምንነሳበትም ሰውነት እንደዛው ግሎሪፋይድ ቦዲ ነው እንላለን፣ እናውቃለን፣ ይለውጠናል ብሎ ይናገራል ቅዱስ ጳውሎስ። በኋላም እናነሳዋለን። ግን ምንድነው ያ መለወጥ? ምንድነው ምን ሆነው ወደ ምንድነው ምን ቀይረን ያን እርግጠኛ ሆነን የምንናገረው አለ። ገና የሚጠበቅ ስለሆነ ይሄ ባይዘው የሚታወቅ ነው። አሁን በሐዲስ ኪዳንም ከመገለጡ በፊት በብሉይ ኪዳን የነበረውም ትንቢቱ ይጠበቅ የነበረው ነገር ቬግሊ ነበር የሚታወቀው። በእርግጠኝነት ምን እንደሆነ አይታወቅም ነበር። ለዛ ነው ሐዲስ ብሉይን ግልጽ ያደረገው እንለው። አሁን አዲስ ኪዳን ሲመጣ ክርስቶስ ሲመጣ ነው ለካ በብሉይ ኪዳን የተነገሩት ትንቢቶች እኚህ ማለት ናቸው ብለን ሲፈጸም ስላየነው ነው ግልጽ የሆነው። አሁን የወደፊት የሚጠበቀውም ነገር እስክንሳተፈው ድረስ በእርግጠኝነት 100% ወይም ሙሉ በሙሉ ምን እንደሆነ በእርግጠኝነት አናውቀውም። ያ ማለት ግን ፍጹም ከምናውቀው ነገር የለም ማለታችን ግን አይደለም። አሁን የእግዚአብሔር መንግስት በምልአት የሚገለጥበት ነው። ያኔ ንጉሱም ክርስቶስ በአማናዊ ክብሩ የሚገለጥበት ነው። ያንን ስንል ግን አሁን የእግዚአብሔር መንግስት አልተገለጠችም፣ አሁን በአማናዊ ክብሩ ክርስቶስ አልተገለጠም ማለታችን አይደለም። ልዩነት አለው ማለታችን ነው። እና እነዚህን የሚታወቅና የማይታወቅ የሚለው ነገር አንድ ስለ ነገረ ምጽአት ወይም ደግሞ ያኔ ስለሚሆነው ነገር የምናውቀው ምንድነው ማናውቀው ምንለው የሚለውን በተወሰነ መንገድ አነጻጽረን ተቃርኖ አይደለ ልዩነት ማለት ነው አይደለም። አዎ አንቲኖሚ ሆኖ ተቃርኖ የሚመስል ግን የሚጋጠሙ ናቸው። እርስ በርስ ማለት የሚቃረኑ አይደሉም፣ የሚስማሙ የሚለያዩ ነገሮች አይደሉም። እና ያው በቤተክርስቲያን እንዲህ ያሉ ነገሮች ብዙ አሉ። እንደሚታወቀው አሁን ነገር እግዚአብሔርም ላይ ስንመጣ ለምሳሌ እግዚአብሔር አይታወቅም ዘይትረከብ ነው ትራንሰንደንት ነው እንላለን። ከዛ ደግሞ እንደገና ኢማነንት ነው ይታወቃል ደግሞ እንላለን። ግን እነዚህ ሁለቱ ነገሮች የሚጋጩ ነገሮች አሉ፣ ተቃርኖ አይደለም። እና ልክ በዛ አውድ ነው የሚታየው። ይሄም ኦልሬዲ የታወቀ የተገለጠ ነገር አለ፣ በቤተክርስቲያን የምንሳተፈው ነገር አለ፣ ገና የሚጠበቅ ማይታወቅ እርግጠኛ ያልሆንበት ነገር ደግሞ አለና እነዚህ ነገሮች በተወሰነ መንገድ ካነሳን ወደ ጥቅሱ ስንመለስ ቅድም የተነሱ ሶስቱ ሐሳቦች የሁሉ ትንሣኤ፣ እንደ ስራ መክፈል እና የክርስቶስ መምጣትና ፈራጅነት ያልነውን እነዚህ ሶስቱን ነገሮች ስለሆነ ጥቅሱ በዋነኝነት የያዘው እነዚህን እንትን ወደ ማድረግ እንመለስ።
የመጀመሪያው ሐሳብ በመቃብር ያሉት ሁሉ ጻድቁም ኃጥኡም ድምፁን ይሰማሉ የሚለው ነው። አሁን የሁሉ ትንሣኤ ብለን ያነሳ ነው እሱ ነው። ያው የሚነሳው ሁሉም ነው ቅድም አንስተነዋል። እርግጠኛ ሆነን ባናውቀው ጻድቁም ኃጥኡም ይነሳል። እንዴት አይነት አነሳስ ነው? በመካከላቸው ያለው ልዩነት ምንድነው የሚለው እሱ በግልጽ የሚታወቅ ነገር አይደለም። ግን ድምፁን ይሰማሉ ይላል። የሁሉ ትንሣኤ ነው። እንደገና ደግሞ ሁሉ ድምፁን ይሰሙታል ይላልና እዚህ ውስጥ የሚደንቅ ነገር ነው ያለው። ቅድምም እንዳነሳ ነው የእግዚአብሔር መንግስት በመካከላችሁ ናት ብሎ ጌታችን እንደተናገረ የእግዚአብሔር መንግስት ተገልጣለች አለች በመካከላችን። ንጉሱም ክርስቶስ ተገልጧል አለ በመካከላችን። እኔ ሁልጊዜ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ዋነ መስለከም እስከ ልቀታል እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ የተናገረ ጌታችን ሁልጊዜ አብሮናል። ግን በመጀመሪያው መምጣቱ የተገለጠበት ሁኔታ እና በሁለተኛው ሲመጣ የሚኖረው መካከል ግን ሰፊ ልዩነት ግን አለ። ስለዚህ መጀመሪያ ሲመጣ ድምፁን ማንም የሰማው የለም። በበረት ነው የተወለደው። ራሱን ባዶ አድርጎ በኬኖሲስ በምንለው ራሱን ዝቅ አድርጎ በትህትና ነው የመጣውና መምጣቱ እንዲህ የተነገረ የሚጠበቅ አሁን በታላቅ ክብር ቅዱስ ጳውሎስም እንደሚናገር እሱም ራሱ ለነገረ ምጽአትን በተናገረበት ክፍል ላይ ጌታችን ራሱ እንደሚያነሳው በታላቅ ክብር በኃይል በቅዱሳን መላእክት ታጅቦ በመለከት ድምጽ ነው እግዚአብሔር እየተገለጠ የሚመጣው። መጀመሪያ ሲመጣ ግን ጌታችን በበረት ነው የተወለደው። ራሱን ባዶ አድርጎ ነው የመጣው። በትህትና ነው የተገለጠው እና ያኔ ማንም ድምፁን ሳይሰማው በትህትና ራሱን ደብቆ ራሱን ዝቅ አድርጎ ራሱን ባዶ አድርጎ ነው የመጣው። አሁን ግን ድምፁን ሁሉ ይሰሙታል ተብሎ ነው የተነገረውና ድምፁን ሁሉ ይሰሙታል ሲባል ግልጽ ሆኖ ሁሉ እየሰማው እሱ መሆኑን ሁሉ እያወቀው በኃይል በክብር ነው የሚገለጸው ማለት ነውና ሁሉ ድምፁን ይሰሙታል። ስለዚህ ኃጥአንም ጻድቃንም ድምፁን ይሰሙታል፣ ግልጽ ሆኖ ይመጣል ተብሎ ተነግሯልና የሁሉ ትንሣኤ ነው። አንድ ትንሣኤው ራሱ የሚሆነው በሱ መምጣት ምክንያት ነው። ስለዚህ ሲመጣ ግን በግርማ መለኮቱ ግልጽ ሆኖ ስለሆነ የሚመጣው ያን መምጣቱን ሊሰማው የማይችል የለም፣ ሁሉ ይሰሙታል እና ድምፁን ሁሉም ይሰሙታል ይላል። ይሄንን በጸሎተ ሃይማኖታችን ዘወትር እንናገረዋለን። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል እንላለን። የሚመጣው ለመፍረድ ነው፣ ከዛ የሚመጣው ግን በምስጋና ነው እንላለን። ስለዚህ ሲመጣ በክብር በምስጋና እንደ ቀድሞ በኬኖሲስ ራሱን ባዶ አድርጎ በትህትና ሳይሆን በክብር ነው የሚገለጸው የሚለውን ዘወትር ደጋግመን የምናነሳው ነው። የሙታን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ብለን ያንንም ሕይወት የሚሰጥ ክርስቶስ መሆኑን ትንሣኤ እንዳለ ከትንሣኤ በኋላ ሕይወት እንዳለ ያንን ሕይወት የሚሰጥም እሱ መሆኑን ቅድም አውዱ ላይ እንዳነሳ ነው ሕይወትን የሚሰጥ ክርስቶስ መሆኑን እንደገና ፈራጁም እሱ መሆኑን የሚያነሳበት ክፍል ነውና የሁሉ ትንሣኤ የሚነሱት ሁሉም ናቸው። ቅድም እንዳልነው የሱን መገለጥ በደስታ በሐሴት የሚቀበሉት አሉ። ግሎሪፋይድ በሆነ ቦዲ ለክብር የሚነሱት የሱ መምጣት ሼም ውስጥ ሀፍረት ውስጥ የሚከታቸው ብርሃኑ በክብር ለሚነሱት ብርሃን የሆነው የክርስቶስ እሳትነት የሚፋጅ እሳት የሚሆንባቸው አሉ። ለኮሚዩኒየን የሚሆንላቸው አሉ። ለህብረት የሚሆንላቸው አሉ። ለክብር የሚነሱት ማለት ነው። ለሴፓሬሽን ደግሞ የሚሆንባቸው ደግሞ አሉ። ስለዚህ ልዩነቱ ይሄ ሆኖ ሁሉም ድምፁን ይሰሙታል። ግን ፍርዱ ደግሞ የሚሆነው ልዩነቱ ደግሞ የሚሆነው ይሄ ይሆናልና ሁሉም ድምፁን ይሰሙታል የሚለው የመጀመሪያው እንደዚህ ልንመለከተው እንችላለን። በዚህ ላይ ቅዱሳን አባቶች በአንድምታ ያነሷቸው ሀሳቦች አሉ በትርጓሜ። ለምሳሌ ቅዱስ ቄርሎስ በዚህ ጥቅስ ላይ ሙሉ ሀሳቡን እንደው የተጨመቀውን ሳነሳው በዚህ ጥቅስ ላይ ሁሉ ስለሚነሱበት ያነሳል። ይሄን ቅዱስ ጳውሎስም ስለሚያነሳው ያንን የሚያመጣና ቅዱስ ቄርሎስ ልክ ቅዱስ ጳውሎስ ለሁሉ እንደ ስራው ይከፍል ዘንድ ይመጣል ብሎ እንደሚናገር እዚህም ጋር መልካም ያደረጉ ለክብር ብሎ ክፉ ያደረጉ ደግሞ ለፍርድ ብሎ ያነሳዋል። አንድም በሽተኛ ማዳን ብቻ ሳይሆን ብሎ ከላይ ያው የሚነሳበት ቅድም አውዱን አንስተናል። መጻጉዕ ማዳኑን እሱን አንስተዋልና አንድም በሽተኛ ማዳን ብቻ ሳይሆን በዓለም ላይ ዳኛ ሆኖ እንደሚመጣ። ስለዚህ በዓለም ላይ ዳኛ ከሆነ በሁሉ ላይ የሚፈርድ ከሆነ የሚፈረድበት በሙሉ የግድ ድምፁን ይሰማዋል ማለት ነው። ግልጽ ሆኖ ነው የሚመጣው። የወጉት የሰቀሉት ያዩታል ተብሎ የተነገረው ነው። አሁን ያዩታል ሲል ከዚህ ቀደም ሲወጉትም ሲሰቅሉትም ያዩት ናቸው። ግን
ያኔ የተመለከቱት ክርስቶስና አሁን አንድ አይደለም። ያ ማለት ልዩነት አለው ማለታችን ሳይሆን አሁን በክብር የተገለጠውን በግርማ መለኮቱ ተገልጦ በግልጽ የመጣውን ክርስቶስን ነው የሚመለከቱት እና ክብሩን፣ መለኮታዊነቱን፣ ፈጣሪ መሆኑን፣ አምላክ መሆኑን ይመለከቱታል፣ ያዩታል። ስለዚህ ሁሉ እየሰማው እና ስለዚህ በዚህ በቀላሉ ታምር አታድንቁ ይላል። ያልነበሩትን በቃሉ የተፈጠረውን ገንዘብ ማድረግማ እንዴት ይከብደዋል፣ ለመጨረሻ ላይ ገንዘብ ያደርገዋል ብሎ ያነሳል። መልካሞቹ ለሕይወት ክፉ ያደረጉ ለዘላለም ቅጣት ይነሳሉ አለ። ይህንንም ተሰቀው መልካም እንዲመርጡ። አሁን ይሄ በመጽሐፍ ቅዱስ የተነገረው መልካም ያደረጉ ነው ለክብር የሚነሱት ከተባለ ያንን የሰማ ሰው መልካም ወደ ማድረግ እንዲመጣ፣ ክርስቶስን ወደ መከተል እንዲመጣ፣ በሕይወቱ አማናዊ ክርስቲያን ወደ መሆን እንዲመጣ፣ በአንጻሩ ደግሞ ክፉ የሚያደርጉት ምን እንደሚገጥማቸው በማየት ውስጥ ያንን ተሰቆ ከዛ ደግሞ እንዲርቅ ማለቱ ነው ብሎ ያነሳል። ቅዱስ ዮሐንስ አፈወርቅም እንደዚሁ ጠቅለል ባለ ሐሳብ መነሻ ላይ ያለውን ነው የቅዱስ ዮሐንስ አፈወርቅ ነው የወሰድኩት። ምንድን የሚለው ስለ ራሱ ከሚመሰክር ይልቅ ይላል በዛ ጥቅስ ላይ ስራው ይመሰክር ዘንድ እግዚአብሔር የሚሰራውን ስራ ለእግዚአብሔር ብቻ የሆነውን ስራ ይሰራና ያንን እንደሚሰራ አንስቶላቸው ሰዎች ከስራው የተነሳ እግዚአብሔር መሆኑን ራሳቸው ይደርሱበት ዘንድ እድል ይሰጣቸዋልና ቅድም እንዳልከው ግን ጥመተ ሕሊናው ስላለ አይሁድ ያንን ማድረግ አልቻሉም ሳይሆን አልፈቀዱም። ግን ከስራው ግን ግልጽ ሆኖ ይታይ ነበረ። ስለዚህ ያ ሁሉ ግን በምልአት ግልጽ ሆኖ ለሁሉ የሚታየው ያን የምጽአት ጊዜ ነውና የሁሉ ትንሣኤ ነው፣ ሁሉ ይነሳሉ፣ ሁሉም ድምፁን ይሰሙታል ብሎ ድምፅ ብሎ የሚያነሳው ይሄ ነው። በምስጋና የሚለውንም ይሄን መመልከት እንችላለን፣ የሚመጣው እሱ መሆኑን ማለት ነውና የመጀመሪያውን የሁሉ ትንሣኤ የሚለውን እንደዚህ መመልከት እንችላለን። መልካም ያደረጉ ለክብር የሚለውን ክፉ ያደረጉ ደግሞ ለፍርድ ይነሳሉ የሚለውን ይሄ የቅዱሳት መጽሐፍ ትምህርት ነው። ጌታችንም በራእይም ላይ እንደተጻፈው እንደዚሁም ቅዱስ ጳውሎስም እንደሚያነሳው ለሁሉም እከፍል ዘንድ ዋጋዬ ከኔ ጋር እንደ ስራው ለሁሉ እንደ ስራው እከፍል ዘንድ ዋጋዬ ከኔ ጋር አለች ይላልና ሁሉ እንደ ስራው ነው የሚከፈለው። አሁን ቅድምም የማሪሳቅ ብለን የሴንት አይዛክ ያነሳ ነው ከዚህ ጋር የሚያያዝ ነው። እንደ ስራው ነው የሚከፍለው። ስራው ከዛ ብርሃን ጋር የሚያስማማው ከሆነ ከክርስቶስ ጋር ህብረት አድርጎ ይኖራል። ስራው ከዛ ብርሃን ጋር የማያስማማው ከሆነ ይለያል። ስለዚህ የሚወስነው ነገሩን ፍቱ የእግዚአብሔር ቢሆንም ወደሱ የሚያቀርበውን ብርሃን ይዞ መገኘትና ያለ መገኘት ጉዳይ ግን ከሞት የሚነሳው የዛ ሰው ነው ማለት ነው። የማሪሳቅን አሁን ያነሳነውን ሀሳብ ይዘን አሁን ፈራጅም ስንል ቅድምም በተነሳው አሁን ፍርድ የሚለው ቃል ይታወቃል። የሚሰጠው ትርጉም ቅድም እንዳልከው ሌጋሊስቲክ ወደሆነ ነገር እንዳይሄድ ነው ስጋታችንና አሁን የዓለማዊ ዳኛ ራሱ ፈረደ ሲባል አንድ ሰው ገድሎ መጥቶ ሞት ቢፈረድበት ቴክኒካሊ ሰውየው ሞት የተፈረደበት ገድሎ ስለመጣ እሱ ስለገደለ ስራው ነው ራሱ ላይ ያንን ውጤት ያመጣበት ያንን ፍርድ ያመጣበት ስራው ነው። ስለዚህ ኮንሲኩዌንሱን ነው የተጋፈጠው። ስለዚህ እዚህም ጋር የሚሆነው እንደዛው አይነት ነው፣ ተመሳሳይ ነውና ለሁሉ እንደ ስራው ከፍል ዘንድ ዋጋዬ ከኔ ጋር አለች ሲል ያንን ነገር የሚታየው ከድርጊቱን ካደረገው ሰው ወይ ደግሞ ፍርዱን ከሚቀበለው ሰው አንጻር መሆኑን በደንብ ማስመር ያስፈልጋል እንጂ እንደ አንሰለም አይነት እግዚአብሔር ሆኖ ተቆጥቶ ልጁን እንዲሰው አድርጎ እንደሚቀጣ ያለ አይደለም። እግዚአብሔር ስሜትም የሚባል ነገር ስለሌለው ማለት ነው ስለማይለዋወጥ እሱን ማርታት ያስፈልጋል ብዬ አስባለሁ እና ተርሟን ማብራራት የሚያስፈልገው ለዛ ነው። ልክ ነው። በትንቢተ ሚልኪያስ ላይ እኔ አምላካችሁ እግዚአብሔር አልለወጥም ይላል። መዝሙረ ዳዊትም ላይ ሁልጊዜ አንተ ያው አንተ ነህ እና እግዚአብሔር አይለወጥም፣ ውላጤ አይስማማውም እና የሆነ ጊዜ የተለየ ስሜት ተሰምቶት ከዛ በኋላ እንደዚህ አይነት ነገር የለበትም እግዚአብሔርና ፍርድ ፍትህ እያልን ስንናገር ከሰዎቹ አንጻር መሆኑን መረዳት ያስፈልጋል። አንድ የእግዚአብሔር ፍቅር ነው። ያ ፍቅር ግን ክፋት ላደረጉና መልካም ላደረጉ ሰዎች የሚኖረው እንተናል እነሱ እንደሚኖሩበት ስቴት ይሆናል ማለት ነው። ትክክል። ስለዚህ ሁለተኛው ሐሳብ ይሄ እንደ ስራው ለሁሉ የሚከፍል የሚለውን በዚህ መመልከት ይቻላል። ሶስተኛው ያነሳነው ሐሳብ የክርስቶስ መምጣት ነው። ያው የሚጠበቀው ኤስካቶን
ይመጣል ብለን የምንጠብቀው ነገረ ምጽአትን ብለን ስንናገር የመምጣቱ ነገር ብለን ስንናገር የማ ተብሎ ቀጣዩ ጥያቄ ሲነሳ መልሳችን የሚሆነው የክርስቶስ ነው። የመጀመሪያውም ዓላማ ሰው ሲፈጠር እግዚአብሔር አምላክ የሰውን ልጅ ገና መጀመሪያም ሲፈጥረው ሲያበጀው ኢንቴንድ ያደረገው ቴሎስ አለ ለሱ ያሰበለት ያቀደለት እንዲሆን የፈለገው ነገር ማለት እና ያንን አቴን ከማድረግ ያንን ከማግኘት ነው የወደቀው የሰው ልጅ ፌል ያደረገው። ስለዚህ እግዚአብሔር መልሶ ሰው የሆነው ያንን ማንነት መልሶ ይሰጠው ዘንድ ነው። ስለዚህ ያንን ማንነት ደግሞ እንዲሰጠው የሚመጣው መጀመሪያውኑም በሱ መልክ የተፈጠር ነው ኢየሱስ ክርስቶስ ነው፣ እግዚአብሔር ወልድ አካላዊ ቃል ማለት ነውና ስለዚህ ያንን መልክ በመላት ይሰጠን ዘንድ የምንጠብቀው የሚመጣው መልክና አምሳልን ሰውነትን መጀመሪያ ተሰጥቶት የነበረውን ሰውነት የሰው ልጅ በኃጢአቱ ምክንያት አጥቶታል፣ ጎስቁሏል። ማጣት ስንል ሙሉ በሙሉ ማጣት ማለታችን አይደለም። አምሳል ተቋርጦ ነበረ፣ እግዚአብሔርን የመምሰል ሂደቱ ያ ተቋርጦ ነበረ በኃጢአት ምክንያት። ስለዚህ አሁን ፍጹም ሰውነትን መጀመሪያ ገንዘብ እንዲያደርገው ታስቦ የነበረውን ፍጹም ሰውነት በክርስቶስ ነው የምንመለከተው። ፍጹም አምላክ ፍጹም ሰው ነው ክርስቶስ። ክርስቶስን መምሰል ወደ ፍጹም ሰውነት ያሳድገናል ማለት ነው፣ እሱም በመምሰል ውስጥ። ስለዚህ ያ በፍጽምና ፍጹም ሰውን መስለን ፍጹም ክርስቶስን መስለን ፍጹም ክርስቶስን መስለን ማለት በፍጹም ሰውነቱ ማለት ነው እና የጸጋ አምላክነትን ገንዘብ አድርገን ከሱ ጋር ህብረት ማድረግን የምንጠብቅበት ነው ይሄ ነገረ ምጽአቱ። በአጠቃላይ እንደውም ይሄንን የግሪኩ ቃል በጣም ጥሩ አድርጎ ይገልጸዋል። ፓሩሲያ ፓሩሲያ ፓራና ኡሲያ ከሚል ሁለት ቃላት የተገኘ ነውና ፓራ የሚለው ፓራክሊቶስ ፓራ የምትለው የመጀመሪያው ቃል ቢንግ አሎንግ ማለት ነው። አብሮ መሆንን፣ መጠጋትን፣ መጣበቅን የምትናገር ናት። ኦሪት ዘዳግም ላይ ከእግዚአብሔር ጋር ተጣበቅ ተብሎ ተነግሯልና መጣበቅን ከሱ ጋር ህብረት ማድረግን የምትናገር ናት። ኡሲያ ደግሞ ያው ይሄ ኦን ዘ ቢንግ ባለ ማለት ህልው ምንለው ህልውናን ገንዘብ ያደረግንበት በራሱ ህልው የሆነ እግዚአብሔር ብቻ ነው። እኛነትን ወይም እኔነትን ገንዘብ ያደረግነው ከእግዚአብሔር ነው። አማናዊው እኔ ማለት የሚችለው ወይም እኔ ነኝ ባይ እግዚአብሔር ብቻ ነው። እኛ እኔነትን ወይም ደግሞ አሁን ገንዘብ ያደረግነውን ህልውና ማንነታችንን ገንዘብ ያደረግነው ከእግዚአብሔር ነው። ስለዚህ ዘ ቢንግ የሚባለው ትክክለኛ ኡሲያ ማንነት የኦንቶሎጂ ሊነገር የሚችለው ለእግዚአብሔር ብቻ ነው እና ፓራኡሲያ የሚለው ሲተረጎም ቢንግ አሎንግ ዘ ቢንግ ማለት ነው። ስለዚህ ፓሩሲያ መጨረሻ ላይ የሚጠበቀው ከክርስቶስ ጋር ህብረት ማድረግ፣ ከሱ ጋር መሳተፍ፣ በሱ የማን መቆም፣ ከዛ ለዘላለም እሱን እየተሳተፉ ከሱ ጋር መኖር። ይሄ እኔ ግንድ ነኝ እናንተም ቅርንጫፎች ናችሁ የሚለው ያ ለዘላለም ማንነታችን ሆኖ ምንኖርበት የሚጠበቀው ምንጠብቀው በነገረ ምጽአት ስናነሳ ክርስቶስን መሆኑን የዘላለም ህይወታችን ከሱ ጋር ህብረት አድርገን ቢንግ አሎንግ እንደሚለው ፓራው እንደሚያነሳው ከሱ ጋር ሆነን ምንኖረው ህይወት መሆኑን በደንብ ማለት ያው እንደ ክርስቲያን ምንጠብቀው ነገር ምንድነው ይባል? ያው አንድ ክርስቲያን ወደፊት ምንድነው ተስፋ የምታደርገው የምጠብቀው ይባል ግልጽ ነው። ያው ገነት መግባት ሊል ይችላል፣ መንግስተ ሰማያትን መውረስ። ለኛ መንግስተ ሰማያትም ገነትም ክርስቶስ ነው። እሱን በማግኘት ውስጥ የሚገኙ ናቸው እንጂ ለብቻቸው አይደንቲቲ ያላቸው አይደሉም። የእግዚአብሔር መንግስት በመካከላችሁ ናት ብሎ እንደተናገረው እሱን ነው ራሱን ነው የእግዚአብሔር መንግስት እያለ እየጠራ ያለውና የእግዚአብሔር መንግስት ራሱ ክርስቶስ ነውና ከሱ ጋር መሳተፍ ነው። ስለዚህ መጨረሻ ላይ ይሄ ቴዎሲስ ሱታፊ አምላክ የኦርቶዶክሳዊ መንፈሳዊነት የመጨረሻው ግብ የምንለው እግዚአብሔርን መምሰል ዲኤፊኬሽን እያልን የምናነሳው ሱታፊ አምላክ የሚፈጸመውና ከሱ ጋር እሱን በሚመስል መልክ ህብረት አድርገን ለዘላለም የምንኖርበትን ህይወት ነው ተስፋ እናደርጋለን እያልን የምንጠብቀው። እንደውም ያው ክርስትና አጠቃላይ ቅድም እንዳልነው ያንን ተስፋ ማድረግ ነው ብለናል። ቅዱስ ጴጥሮስ ለዚህ ለዕቅበተ እምነት ብዙ ጊዜ በምናነሳው የመጽሐፍ ቅዱስ ጥቅስ ላይ ተስፋ ስለምታደርጉት ነገር ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ነው ይላል። ተስፋ የምናደርገው በቃ ክርስትና ተስፋ ማድረግ ነው። ያን ተስፋ የምናደርገውን ነገር ግን እርግጠኛ ባለመሆንና በመሆን ውስጥ ሳይሆን ተስፋ የሚለው ቃሉ በራሱ አሁን እንደዛ አይነት ኮኖቴሽን ስላለው ማለት ነው። አሁን ነገ ይዘንባል ብዬ ተስፋ አደርጋለሁ ብንል ሊዘንብም ላይዘንብም ይችላል ማለታችን ነው እንጂ እርግጠኛ ሆነን ይዘንባል ማለታችን አይደለም። በክርስትና ግን የሙታንን መነሳት ተስፋ እናደርጋለን ስንል የክርስቶስን መምጣት ተስፋ እናደርጋለን ስንል እርግጠኞች ሆነን ነው። ያን ደግሞ እርግጠኛ ምን ሆነው በእምነት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ 11:1 ላይ እምነት ተስፋ የምናደርገውን የሚያስረግጥ ነው ይላል። ይህን ተስፋ የምናደርገው ነገር በእምነት እርግጠኞች ሆነን የምንጠብቀው ነው። ስለዚህ የክርስቶስ መምጣት እርግጥ ነው፣ በእምነት የምንጠብቀው ነው፣ ተስፋ የምናደርገው ነው። የእሱን መነሳት ደግሞ እሱ በኩራችን ነው። የእሱን መነሳት
አብነት አድርገን ቀዳሚ አድርገን ደግሞ ሁላችንም እንነሳለንና የምንጠብቀው ክርስቶስ ነው። የትንሳኤው ማዕከል ክርስቶስ ነው። የነገረ ምጽአቱ ማዕከል ክርስቶስ ነው የስካቶሎጂው። እሱን አብነት አድርገን ግን የምንነሳ መሆናችንን የምንጠብቅበት ነው ማለት ይቻላል። መልካም። አንዳንድ ማጠናከሪያ የሚሆኑ ሀሳቦች ነው አንተው ያነሳው ሀሳቦች ላይ ከቅዱስ ዮሐንስ አፈወርቅ ከቅዱስ ቄርሎስና እንዲሁ ከመጽሐፍተ መነኮሳት እያነሳው ትንሽ ያንተን ሀሳብ ለማጠናከር ለሞክር። አሁን ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ በእርሱ አምኖ የተጠመቀውን ክርስቲያን ክርስቶስ በገነት አኖርሃለሁ አላለው። አሁን ይሄ ብዙዎቻችን ከምናስበውና ከምንለው ነገር ውጭ ተቃራኒ ይመስላል። ምክንያቱም ቅድም እንዳልከው ይሄ የአባቶችን የቅዱስ ቄርሎስን እንትን አንስተ ነበር። ኢንድለስ ፓኒሽመንትን ከመፍራት ለመልካም ስራ መፋጠን እንዳለበት ቅዱስ ዮሐንስ አፈወርቅም ቅዱስ ቄርሎስም በዚህ ክፍል ላይ አንስተውታል። ግን ያ የሚሆነው በክፋት ውስጥ ላሉ ሰዎች መሆኑ ማለት ያ የሚረዳቸው በክፋት ውስጥ ላሉ ሰዎች መሆኑን ይናገራል። ግን እንግዲህ እንዲያወት በምናደርጋቸው እንትኖች ውስጥ ብዙ ጊዜ ሪዋርዱ እየታሰበ ወይም ደግሞ ሊመጣ ያለው ነገር ደግሞ እየታሰበና እሱን በመፍራት የሆነ ነገር መሆን እንደሌለበት የሚያሳይ ንግግር ይመስለኛል። ምን ማለት ነው? በሌላ አነጋገር ሪዋርዱን አስበን ሳይሆን የሚወረሰው እርሱ ራሱ ክርስቶስ ነው። ከዛ የቅዱስ ዮሐንስ አፈወርቅ ንግግር የሚቀጥለው ነገር ግን ይላል ጌታችን መሪያችን ኢየሱስ ክርስቶስ በቀኜ አቆምሃለሁ ነው ያለው። ያቺን ክርስቲያን የሆነች ነፍስ በጥምቀት ክርስቲያን የሆነችን ነፍስ ገነትን ከማውረስ ይልቅ የሚያወርሳት እርሱን ነው። ገነት አትወረስም ምናምን እያለን አይደለም። የሚወረሰው እና ዋናው ማይከሉ ማን ነው የሚለውን ግን ስናነሳ ደሪል እስካቶን ራሱ ክርስቶስ ነው። የሚወረሰውም እርሱ ነው። እንደ ክርስቲያን ራሱ የምንኖረው እኮ ያንን ሽልማቱን በመጠበቅ ከሆነ እኮ ሽልማቱ ዞር ቢል ክርስቲያኖች ኮንዲሽናል ይሆናል ማለት ነው። ነገርን ጠብቀን ነው እና የልግስና አይሆንም እናደርገው ነገርና ትክክልም አይደለም። ገነት ማለት ራሱ ረፍት ማለት ነው። ረፍት ሰናይተ ገነተ ሰናይተ ይላል መቅደም ወንጌልና ረፍት ራሱ ክርስቶስ ነው። የሚወረሰው እርሱ ነው። እንዴት ነው ያቺን ቦታ ከመፈለግ ያ ቦታ ናት አይደለችም፣ እሱን በኋላ ላይ እንመጣበታለን እና ቅዱስ ዮሐንስ አፈወርቅ እንደዛ ይላል ማለት ነው። ስለዚህ በዚህ ማየት ረፍት የሚለው ላይ ቅዱስ ባስልዮስም ኦን ዘ ሆሊ ስፒሪት ላይ የምስራቅ ገነትን ምስራቅ ብሎ ያው ክርስቶስ ጻይዘር ክርስቶስ ምስራቅ የክርስቶስ ምሳሌ ይደረጋል። ብርሃን ይወጣበት አንድም ለእመቤታችን አንድም ለክርስቶስ ምሳሌ ይደረጋልና በቤተክርስቲያን ራሱ ጸሎት ስናደርግ ወደ ምስራቅ ቆመን ወይም ወደ ምስራቅ ዞረን መጸለያችን ራሱ አንዱ ምክንያቱ ይሄ ነው ይላል። ያችን በቃ ምንናፍቀውን ክርስቶስን ፀሐዩን ብርሃኑን ክርስቶስን መናፈቃችንን ማሳየት ነው ይላል። ስለዚህ ምንጠብቀው ራሱ እሱ መሆኑን እሱን እየጠበቅን ነው ወደ ምስራቅ ቆመን ራሱ መጸለያችን ማለትና ይሄ ግልጽ የሚያደርገው ነገር ምንጠብቀው የሆነ ሪዋርድ ሳይሆን እሱን ራሱ እሱን በማግኘት ውስጥ የሚገኙ ነገሮች ናቸው። ስለዚህ አሁን ብዙ ጊዜ ራሱ አሁን ጸሎትም ላይ እንደ ክርስቲያን የምናደርጋቸው ነገሮች ላይ ብዙ ጊዜ ችግርም የሚፈጥረው ይሄንን በአግባቡ አለመረዳት ይመስለኛል። ክርስትና የሆነ ነገር ለማግኘት ልክ ለምሳሌ ምን የሚል የመጽሐፍ ቃል አለ? አሁን መልካም ማድረግ ወይም አልምስ ጊቪንግ ለእግዚአብሔር ማበደር ነው። ልክ ነው፣ ለእግዚአብሔር ማበደር ነው። ግን ውስጡ ፍላጎታችን ሳይኖር በልግስና ሳይሆን በፍቅር ሳይሆን እንደው ባልሰጠው ደስ ይለኝ ነበረ ግን በቃ መቼስ ከፍለኛል ነገር በሚል እንደዛ ከሆነ ይሄ ልግስና መስጠት አይደለም። ለጸሎትም አብዛኞቻችን ስንቆም ከእግዚአብሔር አንዳች ነገርን ፈልገን እንጂ እግዚአብሔርን ፈልገን አይደለም። እሱን መፈለጉ ነው የሚቀድመው። ከዛ በኋላ ከሱ የሚገኘው ነገር እኮ እሱን በማግኘት ውስጥ ይገኛል። እስቲል አሁንም ፍላጎታችን እሱ ባይሆንም የሚገኘው ነገር ባይሆንም እሱ ቢሆንም ግን ከሱ የምንጠይቃቸው ነገሮች ራሱ እሱን በማግኘት ውስጥ የሚገኙ ናቸው እና መቅደም ያለበት እሱ መሆኑን በደንብ ልብ ማለት ያስፈልጋልና ነገረ ምጽአት ሲታሰቡ ጊዜ ሰው ከገነት ይልቅ አይደለም እያልን አይደለም፣ ግን ማስቀደም ያለበት ክርስቶስን መሆኑና የምንጠብቀው እሱ መሆኑን በደንብ በእኔ ያው የቅዱስ ቄርሎስና ቅዱስ ዮሐንስ አፈወርቅም ይህንን ኢንድለስ የሆነ ፓኒሽመንት በመፍራት ሰዎች ከክፋት መመለስ አለባቸው ሲሉም በዚህ ስር መረዳት አለብን የሚለውን ለማምጣትም ስለፈለኩ ነውና ሌላው ያው በክብር አንድ ከምናቃቸው ነገሮች መካከል በነገረ ምጽአት ጊዜ በክብር መገለጡ ነው የሚለውን ቅዱስ ዮሐንስ አፈወርቅም ያነሳዋል። ለእርሱ ክብርን ሊሰጥ
እንዲገባው ሁሉም ከእርሱ በሚወጣ ቃል ከሞት እንደሚነሳ አዲስና እንግዳ የሆነውን ትምህርት አስተማራቸው ብሎ ስለ ጌታ ይናገራል። የጌታን ንግግር ሲተረጉመው ማለት ነው። ሌላው በጣም ማንሳት አለብን፣ አንተም ሜንሽን አድርገዋል። የቅዱስ ዮሐንስ አፈወርቅ ሲተረጉም ያነሳቸው ሰው እንትኖች አሉ። ከአውዱም ላይ ቅድም እንዳነሳ ነው ማለት መጻጉዕን ያነሳ የታሪክ ክፍል ስለነበረ ወንጌሉ ሁለቱን ያነሳል። የአልዓዛር የዓለሙ ትንሣኤ በሙሉ አንድ መሆኑን ማሳያ አድርጎ የአልዓዛር መነሳቱ ማለት ነው። ከዛ ደግሞ የመጻጉዕን ደግሞ ከዚህ በኋላ ከዚህ የሚብስ ነገር እንዳይገጥምህ ከዚህ በኋላ አትበድል ኃጢአትን አትስራ ብሎት ስለነበረ ሊመጣ ያለው ፍርድ ምን እንደሚመስል ለመጻጉዕና አልዓዛርን በማስነሳቱ አድርጎ ትንሣኤውን አስረድቷል ብሎ ደግሞ ይናገራል ቅዱስ ዮሐንስ አፈወርቅ ማለት ነው። ሌላ ቅድምም አንተ ካነሳኸው ነገር አንጻር ይሄ እዚሁ የሚታወቅና የማይታወቅ የሚለው ውስጥ ማለት ነው ማር ይስሐቅ እዚህ በመጽሐፍተ መነኮሳት አንቀጽ 23 ላይ በትንሣኤ ዘጉባኤ ጊዜ ምስጢር እንደሆነ በማመን መታሰቧ ጸንቶ ያለ የመንግስተ ሰማይን ምስጢር ለማግኘት ፍቅርህ ያዘጋጀችውን ምስጢር ተስፋ እናደርጋለን። ይሄ እንዴት ነው? ምን ማለት ነው? ደሪል የስካቱን እሱ ነው ስላልን እውነተኛው ምጽአት የሚመጣው እርሱ ነው ስላልን እለት እለት ያንን ምጽአት በኋላ እናነሳዋለን። በኢዩካሪስቱ በቁርባኑ ጊዜ እናደርገዋለን ያንን ምጽአት ማለት ነው። ስለዚህ ቁርባን ባለበት ሁላ ምጽአት አለ ማለት ነው። በሌላ አነጋገር ግን ልክ አንተ ቅድም እንዳልከው ነው። የአንደኛው ነገሩ በክብር ከመጣ በኋላ ፍቅሩን እና በፍቅሩ በዛ በቃ ፍጹም በሆነ ተሰጥሞ ብርሃን ውስጥ ፍቅሩን ብቻ እያየን ፍቅር ያዘጋጀችውን ምስጢር እንደ ምስጢር ነው ራሱ ቅድም ማንተ አንስተዋል። ያው ከአዕማደ ምስጢራት መካከል አንደኛው ስለሆነ ማለት ነው። ስለዚህ ምስጢር መሰኘቱም በዚህ ሳይድ ነው ማለት ነው እና ፍቅር ያዘጋጀችውን ምስጢር ብሎ ይናገራል ማለት ነው ማር ይስሐቅ። ሌላኛው እዛው አንቀጽ ላይ ምዕራፍ 2 ላይ ይመስለኛል ምን አይነት አነሳስ ነው? አሁን ቅድም አንስተ ነበር አንተ ወደ ፍጽምና ይሄዳል፣ ወደ በምዕላት ይገለጣል የሚሉ ነገሮችን ተናግራል። አሁን በምዕላት ይገለጣል ወደ ፍጽምና እንሄዳለን ሲባል ቅድም አንተም እንዳነሳኸው የሆነ እዚህ በመሆናችንና እዚህ የክርስቶስን ነገር እለት እለት በህይወታችን በመኖራችን ውስጥ የቀረ የጎደለ ነገር ኖሮ አይደለም ወደ ፍጽምና ወደ ምዕላት የምንሄደው ማለት ነው። እሱን ሲያብራራ ማር ይስሐቅ ምን ይላል? ስለ ነፍስ ስራ ስለ ነፍስ ትሩፋት ያነሳና ስለ አእምሮ ጠባይ በተፈጥሮ የተሰጠ እንደሆነ አእምሮ ጠባይ ያነሳና እሱን አእምሮ ጠባይ ደግሞ ተጠቅመን እግዚአብሔርን ወደ ማድነቅ የእርሱን ስራ ወደ እንትን በማለታችን መንግስተ ሰማያትን እንድናስብ ያደርገናል፣ የመንግስተ ሰማያትን አነዋወር እንድናውቅ ያደርገናል የሚለውን ለመናገር እንዲህ ይላል ማር ይስሐቅ። ለሞት ለኃጢአት ከመገዛት ህልፈት በማያገኛት ህይወት አሳርፎ ለመኖር ተዘጋጅታ ያለች ደገኛ ሆና የምትመጣ የመንግስተ ሰማያት አነዋወር ይህች ናት ይላል። እግዚአብሔርን ማድነቅን ነው የመንግስተ ሰማያት አነዋወር የሚላት ማለት ነው። ከትንሣኤ በኋላ ያለ አነዋወር ግን ጻድቃን በመንግስተ ሰማይ ክቡር እግዚአብሔርን አይተው ከማድነቅ አያቋርጡም። ይሄ ነው የሚለየው ያኔው በትንሣኤ ጊዜ ሲሆን ልክ ምንድነው እዛ ያፈተሆሙ ለመላእክት እርሱን አመስግነውት ማመስገናቸውን እስካስተውሉ ድረስ ለማመስገን እያመሰገኑት ይናፍቃሉ እንደምንለው ልክ እንደዚያ ሁሉ ያኔ የሚሆነው ወይም ደግሞ ያኔ ከሚሆኑት ነገሮች የምናውቀው የማይቋረጥ ምስጋና ነው። በዛ በማይቋረጥ ተሰጥሞ ብርሃን ውስጥ የምንመላለስበት ነው። ከእርሱ ጋር አንድ ሆነ ለዘላለም የምንኖርበት ነው ማለታችን ነው እንጂ ከዚህ የቀረ ነገር አለ ማለታችን አይደለም። ያንን ደግሞ ገፋ አድርጎ ሲያብራራው ያኔ የሚቀርልን ከፍጥሯን ወገን የምናስበው የምናየው ነገር የለም። አሁን ግን ከክርስቶስ ጋር በመኖር ሂደት ውስጥ ከፍጥሯን የምናየው የምናስበው ነገር አለ። የዓለምን ነገር እናስባለን። የዓለምን ነገር ከማሰብ ጋር ነው ወይም ደግሞ የዓለምን ነገር ስናስብ ከሚያበዛብዘን ነገር ጋር ነው ክርስቶስን ያኔ ግን ፉል ከሱ ጋር ነው አንድ የምንሆነው። በዛ ብርሃን ውስጥ የምንመላለሰው ፉል ኮሚኒየን ነው ይላል። አሁንም ግን ፉል ኮሚኒየን ነው ስንል ያንን የሚያመለክት አይደለም የሚለው እሱ በደንብ አሁን ቤተክርስቲያን ውስጥ ያለው ቅድም በተወሰነ ጠቆም ያደረግ ነው። በነገረ መለኮታችን ውስጥ ያለው ይሄ ተቃርኖ የሚመስል ግን ህብረት አንድነት መጋጠም ያለው ተቃርኖ ያ ማለት አሁን አንድምታም ላይ ሊቃውንቱ ይጋጫል ቢሉ እያሉ የሚያነሱት የማይጋጨውን ነገር ሊያብራሩ ሲሞክሩ ከላይ ሲታይ እንደዛ ይመስላል፣ ግን ያን ማለት አይደለም። ቅድም እንዳነሳ ነው ለምሳሌ እግዚአብሔር ይታወቃልም አይታወቅምም ስንል እነዚህ ሁለቱ ነገሮች እርስ በርስ የሚጋጩ ይመስላሉ፣ ግን አይደሉም። የሚስማሙ የሚጋጠሙ ነገሮች ናቸው።
ስለ እመቤታችን ስናነሳ ድንግልም እናትም እንላለን። እነዚህ ሁለቱ ነገሮች ድንግል ሆኖ እናትነት፣ እናት ሆኖ ድንግልነት ፓራዶክስ ወይም አያው ሁሌም ኮንትራዲክሽንን አያመለክትም፣ ተቃርኖን አያመለክትም፣ መለያየትንም ሊሆን ይችላል። ስለዚህ ይሄም ልክ በዛ የሚታይ ነው። ኦልሬዲ አለ በቃ እንደ የተገለጠው አሁን እየተሳተፍ ነው ያለው። ቅድም ያነሳኸው ዩካሪስቲክ በሆነው ሊተርጂ በቅዳሴው ሁልጊዜ የምንካፈለው ያ የምንቀበለው የምንቆርበው የጌታችን ስጋና ደም በአባቴ መንግስት ካልሆነ በስተቀር ከዚህ ጽዋ ከዚህ በኋላ ከእናንተ ጋር አልጠጣም ብሎ ጌታችን የተናገረው ዘሄቨንሊ ባንኮት የምንለው የመንግስተ ሰማያት ማዕዳችን። አሁን መንግስተ ሰማያትን በሰርግ ቤት መስሎ ሲናገር ጌታችን በዛ ሰርግ ቤት የሚቀርበው ማዕድ እሱ ራሱ ነው። ስለዚህ ያንን አሁን እየተካፈልን መኖራችን ያኛውን ህይወት እየቀመስ ነው ለመሆናችን ማሳያ ነው። አሁን በቅዱሳት መጽሐፍት በግልጽ የእግዚአብሔር መንግስት ስለመገለጧ ያንን ህይወት ስለመሳተፋችን ይነገራል። ያን በአምልኮ በኩል በጣም ሲስተማቲክ ወደሆነ እንትን ወደ ነገር ውስጥ ሳንከተው በካይሮስ በዚህ በዘላለማዊ ጊዜ ውስጥ እግዚአብሔር የሚያሳትፈን ነው። ያንን ከክርስቶስ ከልደቱ ጀምሮ ያለው ነገር ለሰው ልጆች ድነት ያደረገው ነገር በሙሉ የምንሳተፍ ነን። ግን ፓስቱን ብቻ ሳይሆን ፊውቸሩንም ጭምር ነው የምንሳተፈው። እንደውም ሪመምበሪንግ ዘ ፊውቸር ይባላል። ገና እኮ ወደፊት የሚወጣ ነው። ግን ያንን ሪመምበር እንዴት ማድረግ ይቻላል ሲባል በቤተክርስቲያን ህይወት ውስጥ እየቀመስ ነው ስለሆነ አዲስ እንግዳ ነገር ድንገት የሚመጣ ነገር አይደለም። ኦልሬዲ እየተሳተፍ ነው እየተካፈል ነው ያለ ነገር ነው እና እንዲህ ያለ ሁለት መልክ በቤተክርስቲያን ውስጥ አለ። ግን ሁለቱም የቤተክርስቲያኗ ወይም የቤተክርስቲያናችን ፍጹም መገለጫ መልክ እንጂ እርስ በርስ የሚጣሉ የሚበላለጡ የሚቀዳደሙ ነገሮች አይደሉም። አሁን አንድ ሰው ቤተክርስቲያንን ሲመለከት የሚታይ ነገር ግልጽ የሆነ የሚታይ ነገር አለ፣ ለቀረበ ደግሞ ይታያል። ክርስቶስንም አሁን በቅርበት የሚያውቁትና በሩቅ የሚያውቁት መካከል የነበረውን የእውቀት ዲፈረንስ አይተነዋል። በፊልጶስ ቂሳሪያ በርቀት የሚያውቁት ኤልያስ ነው፣ ኤርሚያስ ነው፣ ከነቢያት አንዱ ነው፣ ዮሐንስ መጥምቅ ነው ሲሉት የነበረ ለሱ ቅርብ የሆኑት ደግሞ አንተ ያው የእግዚአብሔር ልጅ ክርስቶስ ያው የእግዚአብሔር ልጅ ነው ብለው የመለሱት። ስትቀርበው ለቤተክርስቲያንን ስትቀርባት የምታውቃት ሚስቲካል የሆነ መንፈሳዊ የሆነች የክርስቶስ አካል ሚስቲካል ቦዲ ኦፍ ክራይስት ምንላትና ከርቀት አሁን አንድ ሰው ቤተክርስቲያንን ከርቀት የሚያውቃት ሰው ወይም የሚመለከታት ሰው ሊመለከት የሚችለው ኢንስቲትዩሽኑን ነው። ስትራክቸራል የሆነውን ሄራርኪያል የሆነውን ነገር ነው። ቅዱስ ሲኖዶስን ሊመለከት ይችላል። ቅዱስ ፓትርያርኩን ሊመለከት፣ ብፁዓን አባቶችን፣ ቤተክርስቲያኗን በዛ ሊሆን ይችላል አንደርስታንድ የሚያደርጋት ከርቀት የሚያይ ሰው። ይሄ ስትራክቸራል የሆነው ኢንስቲትዩሽናል የሆነው የቤተክርስቲያን መልክ ቪዚብል ዘቪዚብል ምንለው ይሄ የሚታየው ለሁሉም ሰው ቪዚብል የሆነው እንደውም እዛ መጽሐፍ ላይ ፍሎሮቭስኪ በቅዱስ ጴጥሮስና በቅዱስ ዮሐንስ ይመስለዋል። ቪዚብል የሆነውን የቤተክርስቲያን አስፔክት በቅዱስ ጴጥሮስ ይመስለዋል። ኢንቪዚብል የሆነውን እና ሚስቲካል የሆነውን በቤተክርስቲያን የክርስቶስ አካል ነች የምንልበትን ያንን አካል ነው። አሁን እዚህ ጋር የሚታየው ስትራክቸራል አካል አለ፣ እዚህ ጋር ደግሞ ሚስቲካል የሆነው አካል አለ። መንፈሳዊ የሆነው የክርስቶስ አካል ነች የምንልበት ሚስጥራዊ የሆነው። ስለዚህ በእነዚህ በሁለቱ መካከል ያለው እንትን ባላንስድ ሆኖ የሚሄድ ነው እንጂ እርስ በርሱ የሚጋጭም የሚቃረንም በቤተክርስቲያንም እንዳለ ይሄ አንቲኖሚ ተደርጎ የሚጋጭ ነገር ተቃርኖ ተደርጎ የሚወሰድ ነገር አይደለም። ስለዚህ ኦልሬዲ ሪቪልድ የሆነው ነገር አለ። በቅዱስ ጴጥሮስ እዚህ ጋር እየተመሰለ ያለው የተገለጸው አሁን የክርስቶስን መነሳትም መምጣቱ የእግዚአብሔር መንግስት መገለጧም እነዚህ ነገሮች በሙሉ በቤተክርስቲያን ያሉ የምንካፈላቸው የምንሳተፋቸው ነገሮች ናቸው። ግን ደግሞ ቅድም እንዳልከው ሙሉ በሙሉ ያለምንም ሌላ ኢንተርቬንሽን ሰማይና ምድርም አልፎ ዓለምና ሀሳቡም ሁሉ ርቆ አልፎ ሙሉ በሙሉ ቅድም ልክ ለቅዱሳን መላእክት እንዳነሳው ያለማቋረጥ ከሱ ጋር ብቻ ህብረት የምናደርግበት ህይወት ይመጣል። ያኔ አሁን ፐርፌክት ሪቬሌሽን ስንል ያ ፐርፌክት ሪቬሌሽን በቤተክርስቲያን ውስጥ የለም ማለታችን አይደለም። እኛ ኤክስፒሪየንስ የምናደርገው ግን በዛ ልክ አይደለም። ስለዚህ ያኔ እኛም ሁላችንም ምንድነው ቅድም ያለው ሙታን ሁሉ ድምፁን ይሰሙታል። ማንም ላይሰማው በማይችለው መንገድ ማለት ነው። የግዱን በሚሰማበት ሁኔታ በአማናዊ ክብር ይገለጻል። ሁላችንም በዛ ልክ እንሳተፈዋለን እና ያንን ለማሳየት ነው አሁን በሁለቱ መካከል ያለውን በጴጥሮስና በዮሐንስ መካከል ተደርጎም የተሳለው ተነሳው እሱ ነው እና የቤተክርስቲያን ተልኳም ይሄ ነው። ኦልሬዲ የተገለጸው አለ፣ ያንን መስበክና ማስተማር የሚጠበቅ ደግሞ አለ። ተስፋ እናደርጋለን እያለች በጸሎት ሃይማኖት የምትናገረው ያንን ነው። አሁን ሰዎችንም ስንሰብክ የምንሰብከው ኦልሬዲ የምናሳትፋቸው ነገር አለ። የክርስትና የድህነት ጉዞ ቅጽበታዊ አይደለም፣ ጉዞ ነው።
ስለዚህ ያ ጉዞ ግን ኮንሱሜሽን ፖይንት ግን አለው ማለት ሁልጊዜ ዝም ብሎ የሚቀጥል አይደለም ማብቂያ ቦታ አለውና ያ ማብቂያውና ከዛ አዲሱ ህይወት የሚጀመርበት የሞታን መነሳት ተስፋ ነገር የሚመጣውም ህይወት ያ ህይወት ከዚህኛው ህይወት ዲፈረንት የሚያደርጉት አስፔክቶች አሉ እሱን ማለታችን ትክክል ያው እዚህ ጋር ማንሳት የሚኖርብን ይመስለኝ ያው በቴዎሎጂ ስኮላርስም ዘንድ የጊዜ ግንዛቤ እንዴት ነው አሁን አንተ ሊተርጂካል የሆነውን የታይም አስፔክት ስለሆነ ያነሳው ሊኒየር ነው ሰርኩላር ነው ሲክሊካል ነው ምናምን የሚለው አለ ምልህ ብዙ ኦፒኒዮኖች አሉ ሶ ሁሉም የሆነ እንዴት ነው ክቡድ የሆነ ያ ጀስቲፊኬሽን ያላቸው ነገሮች ስላሉ ማለት ነው ሶ ከዛ አንፃር ግን ካንተም ጋር ይሄዳል ብዬ ማስበው አሁን የዱሚትሩስ ታኒሎ አንድ ታይም ኤንድ ኢተርኒቲ የሚለው ጽሁፍ አለና እዛ አርቲክል ላይ እሳቸው በእግዚአብሔር ፈቃድና በሰው ልጅ ሪስፖንስ መካከል ያለችዋ ኢንተርቫል ነች የጊዜ ትርጉም ይላልና ሶ ከኢተርኒቲ ጋር እንትን የሚል አይደለም ያ በምስጢረ ሥላሴ ሲሆን ግን እሷ ፉል ነች ያቺ ቅጽበት አትኖርም በሰውና በእግዚአብሔር መካከል እንዳለው ማለት ነው እንደውም ሌላ ምሳሌ የሚሰጡት እግዚአብሔር ሲያንኳኳ እኛ ለመክፈት ፈቅደን ያቺ ኢንተርቫል ነች ጊዜ የምትባለው ሶ እሷንም ከኢተርኒቲ ጋር እያገናኙ እንትን ይሉታል ሌላም ደግሞ እንደዚሁ ብዙ አይነት የጊዜ እንትን አለ ግን እኛ ያተኮርነው ሊተርጂካል የሆነው እንትን ላይ ስለሆነ ማለት ነው እዚህ ላይ አንድ የቅዱስ ቄርሎስን ትርጓሜ ቅድም አንተም አንስተው ነበርና ስታነሳው እንትን ማለት ፈልጌ ነበረ በቀጥታ አሁን አንተም ካልከው ነገር ጋር የሚገናኝ ስለሆነ ማለት ነው ክርስቶስ ነው ማዕከሉ በቃል ያልነበሩትን ወደ መኖር ያመጣ ይላል ቅዱስ ቄርሎስ በቃል ያልነበሩትን ወደ መኖር ያመጣ እርሱ ቀድሞ የተፈጠረውን ወደ መኖር መልሶ ማምጣት እንዴት አይችልም ይላል ምን ማለት ነው በሌላ አነጋገር ይሄ የሁላችንም ፕሪንሲፕል አለን ሁላችንም እንደ ፍጥረት የየራሳችን ሎጎ ያለ ምጽአት ስንል የየራሳችን ሎጎይ ወደ አንዱ ሎጎስ የሚሰበሰብበት ወደ አንድ ትልቁ መርህ የሚገባበት እና ፍጹም ከዛ ጋር ህብረትን የሚኖር ከመርሃችን ጋር አሁን ተለያይተናል ማለት አይደለም አሁንም ምክንያቱም ምንድነው ሁሌም እለት ኢዮካሪስቱ ስላለ ሁሌም እለት ፍርድ አለ እንደውም እንደነ ፋዘር አንቶኒ ብሉም ያሉት ደግሞ ቴዎሎጂያንስ የጸሎት ጊዜ ራሱ የፍርድ ጊዜ ነው የጀጅመንት ጊዜ ነው ይላል ምክንያቱም ሰው ከእግዚአብሔር ጋር ለመነጋገር የሚቆምበት ስለሆነ ከክርስቶስ ጋር የሚኖር ሰው በጸለየ ቁጥር ከእግዚአብሔር ጋር በተነጋገረ ቁጥር ያኔ ለፍርድ እየቆመ ነው ከእግዚአብሔር ፊት ስለሆነ የሚቆመው ማለት ነው ምክንያቱም የሰው ሁኔታ ነው ፍርዱን ፍርድ ያደረገው ስላለን ማለት ነው መጀመሪያችን ላይ መነሻችን ላይ እግዚአብሔር አንድ ነው አይለወጥም እዚህ የሰው ሁኔታ ግን እንትን ይላል ሶ ይሄንን ባለመረዳት ሂደት ውስጥ ደግሞ ያው አንተም ፔፐርን ስትሰራ እንደዳሰሳቸው ብዙ አይነት እንትኖች አሉ ክርስቶስን እንደ ረፍት ክርስቶስን ዋና ማዕከል ባለማድረግ ውስጥ የመጡ የፐርጋቶሪ ሐሳቦች የቶል ሃውስ ሐሳቦች ምናምን አሉ ሶ እነሱ ላይ እስቲ ይላሂድባቸው ጥሩ እዚህ አሁን ቅድም ያነሳው ሐሳብ ላይ ጥሩ የሆነ ነገር ስላለው ነው በቅዱስ ሄሬኔዎስ ሐሳብ እንደውም ነገርየው በደንብ መጠቅለል የሚችል ይመስለኛል ከኛ አንጻር ያለው ነገር ስለሆነ የሚጎለው ነገር አሁን ለምሳሌ ክርስቶስ ሞትን ድል አድርጎታል ሞት ተሸንፏል አሁን ሞት ድል ተደርጓል ሞት ተሸንፏል ስንል ሞት አክቲቭ አይደለም አሁን እዚህ ዓለም ላይ ማለታችን አይደለም ትርጉሙ ተለውጧል ኢንተርፕሪቴሽኑ ተለውጧል ስልጣኑን አጥቷል አሁን ሰፕረስ አድርጎ የሚገዛን አይደለም ግን ሰዎች ግን አሁንም ነፃ ፈቃዳቸውን ሰጥተው ግን ፈቅደው ሊገዙ ግን ይችላሉ ስለዚህ በክርስቶስ ሁሉን መጠቅለል እያለ ቅዱስ ጳውሎስ የሚናገረውን ቅዱስ ሄሬኔዎስ ሪካፒቹሌሽን የሚለውን በክርስቶስ ሁሉ የሚጠቀለል ያን ሰዓት ማለታችን አሁን ክርስቶስ በኢንካርኔሽኑ በስጋዌው በመታዘዙ በኦቢዲየንሱ በስቅለቱ በክሩሲፊክሽኑ መከራውን በመቀበሉ በማለቱና ሞትን ድል አድርጎ በመነሳቱ የሰው ልጅ ውድቀት በሙሉ መልሶ አድሶታል እነዚህ ነገሮች በሙሉ ከዛ ይሄ ሁሉም በሁሉ በክርስቶስ ሁሉ የሚጠቀለልበት ሰዓት ሁላችንም በዛ ውስጥ ሆነን የምንጠቀልልበት ሰዓት ነው ያኛው የነገረ ምጽአቱ ሰዓት ማለታችን እንጂ ከክርስቶስ የጎደለ ነገር ያልተከናወነ ነገር የለም ግን አሁንም ሞት አክቲቭ ነው አሁንም እንሞታለን አሁንም ሰው መንፈሳዊ ሞትን ይሞታል ኃጢአት እየሰራ ከእግዚአብሔር ይለያል እንዲህ ያለ ስልጣን ፈጽሞ ሞት በፈቃድም ቢሆን ሰው እንዲገዛው ራሱ አሳልፎ ሊሰጥ በማይችልበት ሁኔታ ላይ የሚደርስበት ጊዜ ግን ይመጣልና ሁሉም በሁሉ ጠቅልሎ ሁሉ በክርስቶስ የሚጠቀለልበት ትክክለኛው ሰዓት ማለታችን ነው ያ እንጂ በሁለቱ መካከል ያለውን እንትን አንድም ልዩነትም መፍጠርም አይደለም ይቃረናሉ ማለታችንም አይደለም ከዚህ ሳቤ ጋር ተያይዞ ግን ከነገረ ምጽአት ጋር ተያይዞ
ቅድም እንዳልነው የመንግስተ ሰማያትና የገሃነም ወይም የሲኦልና የገነት ሐሳብ ሁልጊዜ አብሮ የሚመጣ ነገር ነው። ምንድነው አሁን ቅድም እንዳልከው የፍርዱን ጉዳይ ተያይዞ እንዴት ነው የሚፈረደው? አሁን ቅድም ብለነዋል። እያንዳንዱን ነገር እያብራሩ መሄድ የምስራቃዊው ኦርቶዶክሳዊ ነገረ መለኮት ባህል አይደለም። አፖፋቲክ ለሆነው ቴዎሎጂ የማድላት ነገር ቢኖርም ካታፋቲዝም ሁለቱንም ባላንስ አድርጎ ነው የሚሄደው ኦርቶዶክሲው። ግን አሁን ምንድነው የሚሆነው? ቅድም ብለናል፣ የሚታወቁና የማይታወቁ ብለን የሚያነሳ ነው። ከዚህ ለመጠንቀቅ ነው። አሁን የማይታወቁ ከምንላቸው ነገሮች ውስጥ አንዱ ፍርዱ እንዴት ነው የሚከናወነው፣ በምን ሁኔታ የሚለውን አናውቀው። ስለዚህ ሰው ሳይኮሶማቲክ ዩኒየን ነው እንደሚታወቀው፣ ስጋና ነፍስ ነው። ስጋና ነፍስ ለየብቻቸው የኖሩበት ጊዜ ኖሮ አያውቅም። እንግዳ ነው። የስጋና የነፍስ መለያየት በኃጢአት ምክንያት የመጣ እንግዳ ኤክስፒሪየንስ ነው። ተፈጥሯዊም አይደለም። ከመጀመሪያውም እግዚአብሔር አሁን በዘፍጥረት 2 ላይ የሚናገረው ስጋን ከምድር አፈር አበጀው ከዛ ሕይወትን እስትንፋስ እፍ አለበት ሲል ሁለቱ በኩል ቅጽበት የሆኑ እንጂ መቀዳደም ያለባቸው አይደሉም። ስለዚህ ከመጀመሪያውም ኤግዚስት ያደርጉ አብረው የነበሩ ናቸው። በኃጢአት ምክንያት የመጣው ሞት ነው አሁን ስጋና ነፍስን እንዲለያዩ ያደረጋቸው ያለውና ያ ከሆነ በኋላ ያለው ነገር ምን እንደሚሆን በእርግጠኝነት የምናውቀው ነገር አይደለም አሁን እዚህ ሆነ። ስለዚህ ከሞት በኋላ ነፍስ ከስጋ ተለይታ ስትሄድ ምን ይገጥማታል፣ ምንድነው የሚከናወነው የሚለው ነገር ከተለያዩ አጂኦግራፊካል ከሆኑ የቅዱሳት መጻሕፍት ሶሊድ የሆነ ሰፖርት በተወሰነ መንገድ የሚያነሱት አለ። የዚህ የፐርግቶሪን ሀሳብ በካቶሊክ ቤተክርስቲያን አሁን ላይ በእርግጥ በጣም ቦልድሊ የሚያወሩት ነገር አይደለም። በምስራቃውያኑ ደግሞ የኤሪያል ቶልሃውስ ሀሳብ አለና ቀጥተኛ የሆነ የመጽሐፍ ቅዱስ ድጋፍ ሰፖርት ያለው ትምህርት አይደለም። ግን እንደምዳልኩት ከገድላት ጋር በተያያዘ ከቅዱሳን ኤክስፒሪየንስ ጋር ልምምድ ጋር በተያያዘ ብዙዎቹ እንዲህ አይነት ነገር ኤክስፒሪየንስ አድርገዋል ከሚል እንትን የተባለ ድራይቭ የተደረገ ትምህርት ነው እና ነፍስ ቪኒያል የሆነ ሞት የሚገባው አይነት ኃጢአትን የሰሩ ሰዎች እና ንስሐቸውን ሳይጨርሱ የሞቱ ሰዎች የሚነጹበት ፐርግቶሪ የሚባል የሆነ መንጫ በሳት ተቃጥለው ንጹህ ሆነው ወደ መካነ ንስሐ እየተባለ በኛ ነገር እንደዛ ያለ ቦታ አለ የሚል አስተምሯል። እንደገና ደግሞ በምስራቃውያኑ የቶልሃውስ የተለያዩ ወደ 22 የሚሆኑ ቶልሃውሶች እንደምን ልናስባቸው እንችላለን? እንደ ዋሻ አይነት ነገር ሆነው 22ቱም የየራሳቸው የተለያዩ አይነት ኃጢአቶችን እየጠራን የምንሄድበት ግን በለዛ ውስጥ ርኩሳን መናፍስት ናቸው ያሉት። ከእያንዳንዱ ንጹህ ከሆነ ነው የምናልፈው። በ6 ቀን ውስጥ ሰው በሞተ በ3ኛው ቀን ነው ነፍሱ ሙሉ በሙሉ ትታው የምትሄደው ስጋውን ከዛ አካባቢ የምትርቀው። ስለዚህ ከ3ኛው እስከ 9ኛው ቀን ባለው በእነዚህ በ6ቱ ቀናት ውስጥ እነዚህን 22ቱን ቶልሃውሶች ማለፍ ይጠበቅበታል የሚል ነውና በእኛ ያን ያክል ይሄ ትምህርት በተለይ በዚህ በኦሪየንታል ኦርቶዶክስ ተቀባይነት ያለው ትምህርት አይደለም። ያው ጌታችንም በቀኝ የተሰቀለውን ወንበዴ ዛሬ በገነት ከኔ ጋር ትሆናለህ ያለውና ኢሚዲየት ነው በቃ ዛሬውኑ ነው ያለው። እንደገናም የዛን ድሃ የዛን ምስኪን ነፍስ ቅዱሳን መላእክት ወደ አብርሃም እቅፍ ሲወስዱት በሞተ ጊዜ በቅዱሳን መላእክት እቅፍ ወደ አብርሃም ተወሰደ ነው የሚለው። የሚወስዱት ራሱ መላእክት ናቸው፣ ይዘውት የሄዱትም መላእክት ናቸውና እዚህ መሀል ላይ የሚያልፈውን ፕሮሰስ ምንም የተነገረ የተጻፈ ነገር ግልጽ የሆነ ነገር የለምና ተቀባይነት ያለው ነገር አይደለም። እና ይሄ አለመሞከሩ የተሻለ አሁን ቅድም ማይታወቅ ብለን ያስቀመጥንበት ምክንያት ለዚህ ነው። ምን እንደሚሆን በግልጽ የማናውቃቸው ነገሮች አሉ። ፍርድ አለ፣ ፍትህ አለ፣ ክርስቶስ ይመጣል። እነዚህ ላይ እርግጠኞች ነን። ግን ምንድነው የሚሆነው በመሃል ሂደቱ ምንድነው የሚሆነው የሚለውን ነገር ግን ስፔኩሌቲቭ የሆኑ ነገሮች ይኖራሉ። ግን በግልጽ ግን ይሄ ነው ብሎ እንደ ትምህርት ማስተማር አስቸጋሪ ይሆናል። በእኛ ቤተክርስቲያን ቅድም ያልከው የጊዜ ሀሳብ ስላለ እግዚአብሔር እንትን ይላል እኮ ምንድነው የኛ ይዘከረ መጽሐፍ ሰለስተ መካናት አላክሌታ ይላል መጽሐፍ። ስለ 3 ቦታዎች አልተናገረም፣ ስለ 2 ቦታዎች እንጂ ይላል። እና አሁን አንተ ካነሳኸው እንትን አንፃር የመጀመሪያው ነገር ይሄ አፖፋቲሲዝም እና ካታፋቲሲዝም እንትና ባላንስ መሆን አለባቸው ያልከው ነጥብ ላይ ይሄ ብዙ ጊዜ የምዕራቡ እንትን ስኮላስቲካዊ ነው ወይም መርሃ ጥናታዊ ነው ይባልና ብዙ ይሄ ምንም አይነት ካታፋቲክ እንትን የሌለው አስመስሎ የሚጽፉ ብዙ በዚሁ አጋጣሚ እናሄሳቸዋለን። ያመርም ለምንድነው እንትን የምንላቸው?
አናውቀውም ስንል አናውቀውም የሚል ቃል እየተጠቀምን ነው። አሉታዊ ስንል አሉታዊ የሚል ቃል እየተጠቀምን ነው። ሶ ስቲል ካታፋቲክ ሳይድ አለው ማለት ነው። በዛ መንገድ አፖፋቲኩም ደግሞ አለ ማለት ነው። ቶማስ እኮ ጥሩ ነገር ይናገራል እዚህ ጋር እግዚአብሔር አይታወቅም ብለህ ለመናገር ራሱ እግዚአብሔር ማወቅ አለበት እና እሱ በጣም እንትን መባል አለበት ብዬ አስባለሁ። ማለት ከዛም ደግሞ ተነስተን እንዳልኩ ነው የምዕራባዊው እንትን የሚበይን ነው ምናምን ስንል ራሱ ከዛ የኛን የምስራቃዊውን ደግሞ በአፖፋቲሲዝም አጫፍረን ለመለየት ስንሞክር ትንሽ ጥንቃቄ የሚፈልገው ብዬ ማስበው ብዙ ሁሉንም ነገሮች ማለት እንችላለን። በጣም ሁሉንም ነገሮች ኦርቶዶክስ የሆነ መረዳት ይበይናቸዋል፣ ይወስናቸዋል። የራሱ የሆነ ጀስቲፊኬሽን አለው፣ አንደርስታንዲንግ አለው፣ ትራዲሽን አለው፣ ምን አለው እያለን ነው ማለት ነው። እና ሶ አይ ቲንክ ሁለቱ ነገሮች ትንሽ መለያየት እንዳለባቸው እንትን ብንል ጥሩ ይመስለኛል። ልክ ነው። አሁን አንበይነውም ስንል አናውቀውም ማለታችን ራሱ እኮ አለማወቃችንን ማወቃችንን እየተናገርን ነው። ስለዛ ጉዳይ ምንድነው ገና ሊንግዊስቲካሊ እየተጠቀምክ ነው፣ ቃል እየተጠቀምክ ነው። ሶ ያን ቃል ስትጠቀም ያ ቃል የሚይዘው እንትን አለ። ስለዚህ አላውቀውም ማለት ከዛ ቃል በላይ መሆኑን ያሳያል እንጂ ያንን ቃል አለመጠቀምህን አይደለም ያሳየው ነው። እና ገና ስላልተገለጠ ከመረዳት በላይ ነው ማለት ልንረዳው ልንገነዘበው ሙሉ የሆነ ግንዛቤ ሊኖረን የሚችል ነገር አይደለም ማለታችን ብቻ ነውና ያን ጥንቃቄ ማድረጉ እውነቱን ለመናገር በደንብ ያግዛል። በቃ በተገለጸው ልክ ብቻ ተቀብሎት ያንን ነገር ምንድነው ሲባል በቃ ምስጢር ነው፣ ግልጽ አልሆነም። ግን ግልጽ በሚያደርግበት ሰዓት እግዚአብሔር ባወቀ ያን ጊዜ ግልጽ ያደርገዋል። እስከዛ ጊዜ ድረስ ግን ምንም እናውቀው ነገር የለም። አሁን ለምሳሌ የቀደም አላዛርን ስታነሳው ነበርና የመዝሙረኛው ቅዱስ ዳዊት ሰው ክቡር ፍጡር መሆኑን የተናገረበት ክፍል አለ። ሰው ክቡር ሆኖ ነው የተፈጠረው። ሰው ከመፈጠሩ አስቀድሞ ስጋው ከመበጀቱ አስቀድሞ አፈር ነበር። ከአፈር ነው እግዚአብሔር ያበጀው። ስለዚህ እግዚአብሔር ከሌለው ሰው አፈር ነው ማለት ነው። እና እግዚአብሔር ነው ያንን አፈር አብጅቶት እንዲያለው ውብ የሆነ አካል እንዲሆን ያደረገው። ስለዚህ ሰውም የሞተውም በሰበሰውም ወደ አፈርም የተመለሰው ከእግዚአብሔር ውጪ አፈር ስለሆነ ነው። አሁን ያ ግን ምን ማለት ነው ለኛ? አሁን ያ ምን ማለት ነውና አንድ በዚህ በትውፊት የሚነሳ አለ። ቅድም ከአላዛር ካነሳው ጋር አላዛር ከሞት ከተነሳ በኋላ በዚህ ምድር ላይ ሲመላለስ ያው ይታወቃል። እንደውም አይሁድን ፈርቶ ሸሽቶ በሌላ አካባቢ ኤግዛክትሊ አሁን ስሙ በማላስታውሰው ቦታ በጵጵስና ደረጃ ላይ ሁሉ ደርሶ የነበረ እንደውም ቅዱስ ጳውሎስና በርናባስ ናቸው የሾሙት ይላል ትውፊቱ። እና በእንደዚህ አይነት ሁኔታ የኖረ ሰው እንደሆነ ትውፊቱ ይናገራልና ያው ሞቶ ስለሆነ የተመለሰው ነፍስና ስጋ ሲለያዩ ያለውን ያንን ሪያሊቲ ኤክስፒሪየንስ አድርጎታል። ስለዚህ አሁን የሁለቱን ትክክለኛ ማንነት እንዲገነዘብ ሆኖ ነው የመጣው። ስለዚህ በጣም በሐዘን ነው የኖረው። እድሜ ዘመኑን በሙሉ በሐዘን እንደኖረ ይነገራልና በአንዲት አጋጣሚ ብቻ ነው የሳቀው ተብሎ ይነሳል። እና ያቺ የሳቀባት አጋጣሚ ምንድናት? አንድ ሌባ እንስራ ሸክላ ሰርቆ ሲሮጥ አይቶት ነውና ሳቀና ምን ለምንድን የሳቀው ሲባል እንስራ ሰርቆ ሲሮጥ አይቸው። ታዲያ ይሄ ምን ያስቃል ብለው ሲጠይቁት አፈርን ሰርቆ ሲሮጥ አይቸው። እና መረዳቱን ተመልከቱ። የአይነት መገንዘብ ምናልባት ያንን ነገር ኤክስፒሪየንስ ያላደረግነው ጋር ገና ላይኖር ይችላል። ስለዚህ ወደዛ አይቶ ወደ መረዳት ውስጥ አሁን ከርቀት ማወቅና ሚስቲካል የሆነችውን እንግዲህ ደግሞ ቅርብ ሆኖ በሱታፌ ማወቅ የተለያዩ ነገሮች ናቸው። እዛችም ውስጥ ራሱ ሆኖ አይ ቲንክ ይሄንን እኮ ስጋት የሚያመጣባቸው ይመስለኝ ሪዝን የምትባለው ነገር የምታመጣው አደጋ አለ። ያንን ስኮላስቲካዊ እንትን መተው ያለብን እዛ ናቹራል ቴዎሎጂ ያመጣው ነገር አለ፣ ባይ ሪዝን አለውን የሚለው ነገር ያመጣው ነገር አለ ከሚል ፍራቻ ነው። እኛ ግን ነው ሪዝን ራሱ በእምነት ትራንሰንድድ መሆን አለበት ነው፣ መሻገር አለበት። ምን ማለት ነው? በሌላ አነጋገር ሪዝን ይተዋል ማለት አይደለም። ሪዝንን በራሱ እንተረጉመዋለን ማለት ነው በራሳችን አንደርስታንዲንግ። እንደውም አንድ መጽሐፍ ላይ ሪዝን ዊዛውት ፌዝ ኢትሰልፍ ኢራሽናል ይላል። እና የግድ እምነትን ፕሪሰፖዝ ማድረግ አለበት እንደውም ሪዝን ራሱ ማለት ነው የምንለው እኛ። ስለዚህ ያንን የአመክንዮ ትርጉም ከያዝን ብዙም ባላንስ ለማድረግ እንቸገራለን ብዬ አላስብም። ልክ ነው። ማን እንዳለው እርግጠኛ አይደለሁም እንጂ የክርስቶስ ምናልባት እርግጠኛ ስላልሆንኩ ጸሐፊውን አልጥራና የክርስቶስ ስጋዌው ያደረጋቸው ነገሮች በሙሉ
they are not irrational ግን ከኛ ራሽናሊቲ ግን በላይ ናቸው ኢራሽናል ሆነው አይደለም ስለዚህ ከራሽናል ከሆነ ነገር ራሽናሊ እንትን ፈጽሞ መራቅ የሚለው ነገር ጥንቃቄ ሊደረግበት ይገባል አንድን ነገር ምትፈራው ከሆነ ያንን ነገር ተጠንቅቆ አሁን ከሪዝን ጋር ቅድም ያነሳቸው የስኮላስቲዝም ምናምን እሱን ተጠንቅቆ መልካሙን ከክፉ ነገር ለይቶ ትክክለኛው ነገር ይዞ መቀጠል ነው እንጂ በቃ እንዳለ እሱ የነካው ነገር በሙሉ በሚል ሁሉ ነገር አቮይድ ማድረግ አስቸጋሪ ነው ለዛም ነው ከበርካቶሪ ከእንትን ጋር ያነሳቸውን ሐሳቦች ቦታ ነው አይደለም የሚለውን ሐሳብ ማለት አናውቀውም ማለታችን ምንም ማለት አንችልም ማለታችንን አይደለም የሚያመለክተው ለምን ብዙ ኦፒኒየን ያለው ለዛ ማለት ገነትና ሲኦል ወይ መንግስተ ሰማያትና ገሃነም ስቴት ኦፍ ቢንግ ናቸው ብዬን ልከራከር ይችላል ኩነታዊ ህልውና ነው ኩነታዊ ህልውና ነው ብዬ ልከራከር ይችላል ከዛ ደግሞ ከዚህም ደግሞ ትራዲሽን ያው ለክርክርና ለውይይት ያለ ሐሳብ ስለሆነ ነው ከዚህም ትራዲሽን ብለው እንዳልከው ቅድም እንደተጠቀስ ነው ይዘከረ መጽሐፍ ሰለስተ መካናተ ይላል ቦታ ብሎ ጠቅሷቸው ማለት ነው ሌላም ብሔረ ብፁዓንም ምንም ተብሎ እንደ ቦታ ኮይን ተደርገው የሚጠሩ ነገሮች አሉ ሶ ከዛ አንፃር ይሄ እንዴት ነው ለውይይት ክፍት መሆኑ ራሱ ያው ምንም ማለታችንን ነው የሚያሳየው ማለት ነው ትክክል በሆነ ሴንስ ግን አንተም ያልከው ነገር አለና ክፍት መሆኑን ለማሳየት ነው ለማለት ነው ልክ ነው ምንድነው ቦታ ነው ወይስ ሁኔታ ነው ከዛስ ሚኖረን ደግሞ ግንዛቤ ማለት ምንድነው አሁን ከዚህ ከአፖካታስታሲስም ጋር ተያይዞ ዩኒቨርሳል ሳልቬሽን ሁሉ ሚድናል በመጨረሻው ሰይጣን ነው ጀምሮ እና ያም ትምህርት ጨምሮ በዛ ጊዜ የሚኖረን ግንዛቤ እንዴት ያለ ነው ለምሳሌ አንድ ሰው ገነት ሆኖ መንግስተ ሰማያት ሆኖ እናት መንግስተ ሰማያት ሆና ልጇ ሲኦል ውስጥ ቢሆን መንግስተ ሰማያትን ኢንጆይ ታደርገዋለች ወይ እንዲህ ያሉ አሉ የሚነሱ እንትኖችና ምንድነው ለዚህ ነገር ያለው ምላሽ ምንድነው የሚለው ነገር በእርግጠኝነት መናገር ስፔኩሌት የሚደረጉ ነገሮች አሉ እርግጠኛ ተኩኖ ግን እንዲህ ነው የምንለው ነገር ግን የለም ስለዚህ ያን ጊዜ አምላካችን የሚገልጸው ነገር ስለሆነ አሁን ያለውን ይሄ ስፔኩሌሽን በሙሉ አጥርቶ ትክክለኛ የሆነውን ነገር ያኔ እንደሚገልጥልን በማመን ውስጥ ነው ልናልፈው የሚገባው ግን በጣም ጠንቃቃ በሆነ መንገድ የኛ ቤተክርስቲያን የፐርግቶሪውንም የመካነሳውንም ሐሳብ የኤሪያል ቶላውሱንም ሐሳብ እሱን ሁለቱንም ይሄ ዋሻዎች አሉ የሚለውን እሱንም ሐሳብ አቮይድ ባደረገ ባገለለ መንገድ አሁን ለሙታን መጸለይ አለኛ ጋር እንትኑ አለ ምንድነው የሚሆነው ምንድነው የሚከናወነው የሚለውን አናውቅም ነገር ግን ስልጣኑ የእግዚአብሔር መሆኑን በማወቅ ውስጥ ግን እንደገና ደግሞ ጊዜን ቤተክርስቲያን ቅድም ያነሳው ጥሩ የሆነ የጊዜ ኮንሰፕት አለ ግን የቤተክርስቲያን ራሷ ክርስቶስ ስለሆነ ቤተክርስቲያን ያለችበት ጊዜ ግን ይሄ ቅድም ያልከው በር እስከ መክፈት የሚለው ጊዜ አይደለም ስለዚህ ያም ስላልሆነ ነው የሚቆጠረው ሊኒየር የሆነው ጊዜ ስላልሆነም ነው ቤተክርስቲያን ከእያንዳንዱ ከክርስቶስ ድርጊት ሁሉ ልታሳትፈን የምትችለው ከወደፊቱም ልታሳትፈን የምትችለው በዚህ ምክንያት ነው ወደ ኋላ የሚሄደው የክርስቶስ የማዳን ስራ እኛ ልክ በቅዳሴ ወደ ሐሙስ እንደምንሄደው ሐሙስ የነበረው ለብሉይ ኪዳኖቹ እንዳሁን ሆኖ እንደሚጠቅመው ማለት ነው አሁን እዚህ ጋር ሊኒየር የሆነው ታይም እንትን አይልም ማለት አየሁ it doesn't make any sense አሁን ምን ይሆናል ይሄንን በጣም ጥሩ በሆነ መንገድ መረዳቱ ስላለ ነው እኔ አሁን የሚሆነውን ነገር እግዚአብሔር እስኪሆን ጠብቆ አይደለም የሚመለከተው እንደውም በቅዳሴ ኤጲፋኒዮስ ላይ ይመስለኛል ካልተሳሳት የአምር ኩሎ እምቅድመ ኮነ ከመዘ ኮነ ያልሆነውን ነገር ወዘይ ተገብረ ከመዘ ተገብረ ከመሆኑ በፊት እንደሆነ አድርጎ ይመለከተዋል ያልተደረገው ነገር ከመደረጉ በፊት ያልሆነው ነገር ከመሆኑ በፊት ያይዋለው እኛ ይሄንን ዲስከሽን እንደምናረግ ዓለም ሳይፈጠር በፊት እግዚአብሔር ያውቀዋል ስለዚህ ያንን ስለሚያውቅ ቤተክርስቲያን ላለፉ ልጆቿ ቀናት እየቆጠረች አሁን ቅድም የ3 ቀን የ9 ቀን የ12 ቀን ምናምን ይሄ ትውፊት አለ በካቶሊኮቹም ዘንድ የፐርግቶሪው ሐሳብ ስላለ በምስራቃውያኑም ዘንድ የኤሪያል ቶላውሱ ሐሳብ ስላለ እኛ ጋር በእነዚህ ቀናት ውስጥ የመጸለዩ ነገር ስቲል ያን የሚጸለየውን ጸሎት ሰውየው ሳይሞትን በፊት እግዚአብሔር ይሰማዋል የሚለው እቺ ቅዳሴው ላይ አሁን የተገለጸው ሐሳብ ስላለ ነው እንጂ ይሄንን በእነዚህ ስቴጆች ውስጥ ስለሚያልፍ ያግዘው በሚል ሴንስ የሚደረግ አይደለም ኮንፊውዥን እንዳይፈጠር ማለት ነው ስለዚህ በዚህ ጉዳይ ላይ ሰዎችም ዲስከሽን ሲያደርጉ ይሄ ስፔኩሌቲቭ በሆኑት ጉዳዮች ላይ አባቶች ፐርሰናል ኦፒኒየን እየሰጡ ባለፉባቸው ጉዳዮች ላይ የማይታወቁት ብለን ያነሳናቸው አሁን ቅድም አንተ
እኔ ስቴት ነው ልል እችላለሁ ብላል። አይ ስፔሻል ነው የሚል ቦታ ነው የሚል ሰው ሊመጣ ይችላል። እዛም የሚቀርብ ምክንያት አለ። ለዚህም ለሁለቱም ኮንክሪት የሆኑ የሚቀርቡ ነገሮች ይኖራሉ እና እንዲህ አይነት ውይይቶች ሲደረጉ እነዚህን ሀሳቦች ባለመዘንጋት ውስጥ መሆን መቻል አለባቸው፣ የሚያንጹ እንዲሆኑ ማለት ነው። ዋናው ጉዳይ ግን እኛም የተለያዩ ሀሳቦች ማንሳታችን እንደዚህ ቢታይና ፍሬምወርኩ ይህ ነው እንደማለት ያለ ነው እንጂ ለመበየንና ያችን ይዛችሁ ሂዱ ምናምን ለማለት አይደለም። እና ነገርየው ግን በቃ ምን ያክል ሴንሲቲቭ እንደሆነና ቤተክርስቲያን ሁሉ ነገሯ ነገረ ምጽአት ነው። ሁሉ ነገራችን ያ ተስፋ የምናደርገው ነገር ነው። የምንጠብቀው እሱን ነው። መምጣቱ መንግስት ትምጣ እያልን የምንጠብቀው ነውና እንደውም አንድ በዚህ በቅዱስ ጳውሎስ በሁለተኛ ጢሞቴዎስ 2:18 ላይ ሄሜኔዎስ እና ፊሊጦስ ስለሚባሉ ሁለት ሰዎች ያነሳል። እነዚህ ሰዎች የሚገርመው ትንሣኤ ከዚህ ቀደም ሆኗል ብለው ያስተምሩ ነበር። በቃ ኦልሬዲ ትንሣኤ ከዚህ በፊት ተከናውኗል እያሉ ያስተምሩ ነበርና ስተው ይላቸዋል። እነሱ ስተው የአንዳንዶችን እምነት ይገለብጣሉ ነው ብሎ የገለጸውና ቃሉ በጣም የሚደንቅ ነው። እምነትን መገልበጥ ተብሎ ነው የተነገረው። አየው ለምን በቃ እምነታችን እሱ ነው። አሁን ቀድሞም ሲናገር ቅዱስ ጳውሎስ ምን ብሏል? ስብከታችን ከንቱ ነው፣ እምነታችን ከንቱ ነው። ክርስቶስ ያልተነሳ ከሆነና እኛም እሱን አብነት አድርገን ማንነሳ ከሆነ ስለዚህ ከንቱ ነው የሚሆነው። አሁን እነዚህ ሰዎች ትንሣኤ ቀድሞ ተደርጓል እያሉ የሚያስተምሩ ከሆነ ይህንን እምነት የሚገለብጡ ሰዎች ናቸውና እንዴት ባለ መንገድ ፕሬዘንት እንዳደረጋቸው ማየቱ ጉዳዩ ምን ያክል የቤተክርስቲያን ሁለንተናዋ እንደ አይን ብሌኗ የምትጠብቀው መሆኑን የምንጠብቀው ክርስቶስ ትንሣኤያችን፣ ቅድም እንዳልከው እረፍታችን፣ ሰላማችን፣ የዘላለም ደስታችን በሱ መልክ የሚያኖረን ሁልጊዜ የርን የምናደርገው ወደፊት ስንመለከት እሱም ብቻ እየተመለከትን የምንጠብቀው መሆኑ ቤተክርስቲያን ሁልጊዜ አጽንኦት ሰጥታ የምትሰብከው መሰረታዊ ጉዳይ መሆኑን መረዳት ያስፈልጋል ማለት ፈልጋለሁ። ሌላ በጣም አመሰግናለሁ። እንግዲህ የዛሬው ውይይታችን ይሄን ይመስላል። እኛ እዚህ ላይ እናብቃ። ያው ብዙ ነጥቦች አሉ ሊያወያዩ የሚችሉ አንዱም ዓላማው የዚህ ውይይት ያው ለውይይት የሚሆኑ ነጥቦችን ማቀበልም ስለሆነ ማለት ነው። ያኔ ያው ነገር መለኮታዊ ተዋስኦና ተጠየቃዊ የሆነው ውይይት በደንብ ይቀጥላል ብለን እናስባለን። ያው ውይይቱን ተመልክተው ደግሞ እነሱም ደግሞ ከዚህ የበለጠ ሀሳቦችን በንባብ ምናምን ሊያዳብሩ ይችላሉ፣ ሊያገኙ ይችላሉ ማለት ነው። የኛ ውይይት ይሄንን መሰለ። ቸር ጊዜ